ከውጭ ጠላት ሳይመጣብን እርስ በርሳችን እየተጋደልን እርስ በርሳችን አንዱን ለማጥፋት እቅድ እያዘጋጀ አንዱን ለማጥፋት የተሻለ መሳሪያ እያዘጋጀ አንዱን ለማጥፋት የውጭ ሀገር ኃይላትን እያያዘ እነሱ ለሁለታችንም መሳሪያና ምክር እየሰጡ እርስ በርስ እያጋደሉን ትላንት እኮ ከጎረቤት ጋር እንጀራ አምጥተሽ ትበያለሽ። ትላንት ጎረቤት የጎረቤት ልጅ ይቀጣል። ዛሬ ልጁን መቅጣት ይችላል። ማህበራዊ ነገሮቻችንን እኮ አፍርሶታል። ጎረቤት ከጎረቤት ጋር አይተዋወቅም። አከራይና ተከራይ እንኳን አይተዋወቅም። ስለዚህ የአብሮነታችን የእድር የእቁብ እሴቶቻችን እየጠፉ ነው ያሉት። ለምን? ትርጉም እየተሰጠው ስላልሆነ። ዛሬ በቀን መሄድ እንኳን የከበደበት ነው። የሞት የብፌ አይነት እያየን ያለንበት ነው። እገታ የተስፋፋበት ነው። ጭካኔ የበዛበት ነው። ሙሰኝነት የበዛበት ነው። በጣም በሞራል ሀገሪቷ የወደቀችበት ነው። አስቢው፣ ይሄ እኮ ሞት ነው። አንድ ሰው አይደለም እኮ የተጠቀሰው፣ ሁለት ሰው እኮ አይደለም። ኢትዮጵያን የሚወክል ብሔራዊ ቡድን ሉሲ የሚይዘው ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ነው። ያ ሰንደቅ ዓላማ አባቶቻችን ደረታቸውን ለጦር እግራቸውን ለጠጠር አንገታቸውን ለሰይፍ ጭንቅላታቸውን ለመጻፍ የሰጡት ሰንደቅ ዓላማ ነው። ባለሀብቶች፣ የዛ አካባቢ ባለሀብቶች ዞር ብሎ አያዩትም። እነ ወርቁ አይተነው እኮ አካባቢያቸው ነው። እነ በላይነህ ክንዴ እኮ ይችሉ ነበር ማድረግ። ትልልቅ ሚሊዮነር የሆኑ ሰዎች ማድረግ ይችሉ ነበር። እኔም ደግሞ እንደ ሀገሬ እኔን ብዬ ላነሳሰል እኔም ሰማይ ድረስ ለካ ሰው ሲወርቅ አይነሳም መሰለኝ። ዝም ነው የሚባለው። አይዞሽ እዛው በኩል ሌሊት ከነ መስቀሌ ከነ ቀሚሴ ሰማይ ደርሼ ወደኩኝ። እዚህ እኮ ኢትዮጵያ ውስጥ ያሉት ካህናት ከኔ ጋር መታየት የማይፈልጉ አሉ። ለዚህ እኮ ነው ስታሰር መጥተው ያልጠየቁትና በጎን ይቅርታ የሚጠይቁት። አብሮኝ መብላት መጠጣት የማይፈልጉ አሉ። መከሰስ ቢገባ እኔ የሚረዱኝ ቢኖሩ አቃቢ ሕግም ቢረዳኝ ወይንም የሕግ ባለሙያ ቢረዳኝ መንግስትና ቤተ እምነቶች መከሰስ አለባቸው። ለትውልዱ መጥፋት ተጠያቂ ናቸው። አስበሽዋል? ከ50 ዓመት በላይ በአንድ ሀገር ላይ ጦርነት። መቼ ነው ጦርነት የሚቆመው? ከእለት እለት እየባሰ ትላንትን እያመሰገን እኮ መጣ። ያልጠበኩትን ነው እናንተ ደግሞ ያደረጋችሁትና ያው ስለት ስለማይገባ በእንጨት ኬኩን ቆርጠነዋል። ከማረሚያ ቤቶቹ ጋር ማክበሩ ከእስረኛው ጋር ማክበሩ ልዩ ነገርን ይፈጥራል። እኔ እግዚአብሔር አስተዋይ ልቦናን ለአባቶቻችን ያድል ነው ምለው። ምክንያቱም ስራቸውን ሌሎች ናቸው እየሰሩ ያሉት። ሊሰሩ የሚገባቸው እነሱ ነበሩ። መዋል ያለባቸው ከእስረኛው ጋር፣ መዋል ያለባቸው ከታማሚው ጋር፣ መዋል ያለባቸው ከተፈናቃዮች ጋር። ከዚህ በፊት እኮ በተደጋጋሚ ታስር ያለው ያው ጎልቶ የወጣው እስር ይሄ ስለሆነ አይመለስም የሚል ስጋት ነበረ። ግን በእግዚአብሔር ቸርነት ዓላማዬ ተሳክቶ መጥቻለሁ። ካህን ዶክተር ኢንጂነር ሲሆን ደስ አይለ ተቀጣሪ አይደለም። በእውቀቱ ይሰራል፣ በጸጋው ያገለግላል። በዚህ ወቅት ላይ አበል አነሰኛ አገልጋይ በሚልበት ሰዓት በፐርሰንት በሚጠየቅበት ሰዓት በነገራችን ላይ 30% ሁሉ የሚጠይቁ አገልጋዮች አሉ። ቅዳሴ በግዕዝ ብቻ መሆን አለበት የሚል አቋም ነው ያለኝ። በእንግሊዘኛ፣ በኦሮምኛ፣ በትግርኛ በምናምን መባል የለበትም። ለኛ ሰላም ትራምፕ አያመጣልንም፣ ፑቲን አያመጣልንም፣ የተባበሩት መንግስታት አያመጣልንም። ለኛ ሰላም የሚያመጣልን ሰላማዊ ኢየሱስ ክርስቶስ ነው። እግዚአብሔር ነው ሰላም የሚሰጠንና የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ጤና ይስጥልን ወደ ደረጀ ዘወይንዬ ሚዲያ ተከታታዮቻችን፣ ቤተሰቦቻችን እንደምን አላችሁ? እንኳን ለብርሃነ ልደቱ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያለን ዛሬ ፕሮግራማችንን ጀምረናል። እንግዲህ መምህር ደረጀ ለመጀመሪያ ጊዜ በስቱዲዮአችን ተገኝተዋል ማለት ነው። መምህር እንኳን ደህና መጡ። እንኳን ሰላም ቆየሽ። እስኪ ሰላም በሏቸው ቤተሰቦቻችንን። ልማሎት ግን ቤተሰቦቻችንን እንግዲህ እርሱ የሌሉባቸውን ጊዜያቶች ለነሱ ይሆናሉ ብለን ያዘጋጀናቸውን የተለያዩ ፕሮግራሞች እናስተላልፋለን። ከስር ምን እንደሚሉ ያውቃሉ? መምህር ይታሉ መምህር መቼ ነው የሚመጡት? እናመሰግናለን መምህር እናመሰግናለን መምህር ነበር ሲሉ የነበሩትና በዚያው አጋጣሚ ሊያመሰግኗቸው ይገባል ብዬ አስባለሁ። እኔ አመሰግናችኋለሁ። ቅድሚያ እንግዲህ ምስጋናው ይቅደም ካልሽ ሚዲያ ውስጥ ካሜራማኖቹንና ጋዜጠኞቹን አራታችሁንም ከልብ ነው የማመሰግነው። እኔ ባልነበርኩበት ሰዓት ከነበርኩበት ጊዜ በላይ የተሻለ ስራዎች ሰርታችሁ ነው የጠበቃችሁኝና በጣም ደስ ብሎኛል። አንዳንድ ስራዎቹን እንደ ህዝቡ ነበር የማየው። ምን እንደምትሰሩ እንኳን አላቅም። እምነቱ ስላለኝ ነው ያ የሆነውና ጥሩ ነው ያገኘሁት። እኔም በዛ አገልግሎት ጥሩ ነበር፣ ሚዲያውም ከዚህ ጥሩ ነበር። እግዚአብሔር ይመስገን። የእግዚአብሔር እጅ ስለሆነ ነው።
ሌላው በጣም ላመሰግን የምፈልገው ነገር መምህር በዚህ ሰዓት ወጣቶችን አምነው ኃላፊነት የሚሰጥ ሰው ጥቂት ነው። ያውም ደግሞ በእርሶ ደረጃ በብዙ መልኩ የላቁ ሰው ስለሆኑ ብዙ ነገሮችን እንደ ትልቅ ሰው ስለሚያዩ ነገሮችን ወጣቶች ላይ እምነት በመጣሉት እኔ በእውነት ነው ክብር ተሰምቶኛል። በጣም እግዚአብሔር ይስጥልን። ይህ ነገር ደግሞ ለብዙ የሀገራችን ሰዎች ትምህርት ይሆናል ብዬ አምናለሁኝና ማብቃት እኮ ነው ኢምፓወር ማድረግ ነው። ልጄንም ማብቃት ስለነበረ ነው ያበቃዋትና ዛሬ የራሷ ፋርማሲ ከፍታ ክሊኒክ እየሰራች ሊደርሺፕ እየተማረች ውጭ እየተመላለሰች ያደረግኩት ማብቃት ነው። ሴት ልጅ ማብቃት፣ ወንድ ልጅ ማብቃት ነው የወላይ ድርሻ። ስለዚህ ልጆቼ ናችሁና ማብቃት ያስፈልጋል። ኮንፊደንስ እንዲኖራቸው ያስፈልጋል። መከታተልም ያስፈልጋል። ስህተቶች ሲኖሩ ማረም ያስፈልጋል። አንዳንዴ ርዕሶቹን ቀይሩ እላችኋለሁ። ለምን መጀመሪያ ላየውምና እናንተም ሀሳብ ትቀበላላችሁ። እዚህ ነገ ትልቅ ደረጃ ላይ ትደርሳላችሁ ብዬ ተስፋ አለኝና በተለይ ባንቺ ላይ ያለኝ መመካት በጣም ጥሩ ነው። እንግዲህ እግዚአብሔር ጸጋውን ያብዛልሽ። አሜን። መምህር በጣም አመሰግናለሁ። ልመልሶት እንግዲህ አንዳንድ ሰዎች ባለፈው ማረሚያ ቤት ገቡ የምትለውን ነገር አይተው ትንሽ መደናገጥ ፈጥሮባቸው ነበረ። ምን እግር ጣሎት የሚለውን ያው መቼም ፕሮግራሙን ያዩ ሰዎች ይገባቸዋል ብዬ ያስባሉ፣ ይረዱታል። እርሶ ግን በአንድ ወቅት ቦታ መቀየር ውስጥ እንደነበር እኔም ርዕሱን ሳይገባው እንዴ ግሳጼም ነበረው ምክርም ነበረው እንደገና ደግሞ አመሰግናለሁ የሚልም መልእክት ነበረውና ብዙ ሰዎች የኮንፊደንስ ጥግ በማለት ሲገልጹት ነበረ። ምን ተሰማዎት መምህር እዛ ቦታ ላይ? አይ አልጠበቅኩም። ያው ብዙ ሰዎች ይመለሳል ብለው አላሰቡም። አትሂድም አትምጣ የሚሉ የነበሩ ድምጾች ነበሩ። ሲያገኙኝም የቀረው የመሰላቸው ሰዎች አሉ። እኔ እንደውም መጥሪያ ራሱ ቢመጣልኝ አልቀረም ነው ያልኩት። ምክንያቱም ኢትዮጵያዊነትን መኖር ነው መፈለገውና ከዚህ ህይወት መለየት አልችልም። አሜሪካን እኮ ወደ 7ኛ ጊዜ ነው ዓለም ላይ የዞርኩ ነው ያለሁትና መቅረት ብፈልግ በፊትም መቅረት እችል ነበር። ግን አሁን እንዲለይ የታሰበበት ከታሰርኩ በኋላ ስለሆነ ነው እንጂ ከዚህ በፊት እኮ በተደጋጋሚ ታስሬያለሁ። ያው ጎልቶ የወጣው እስር ይሄ ስለሆነ አይመለስም የሚል ስጋት ነበረ። ግን በእግዚአብሔር ቸርነት ዓላማዬ ተሳክቶ መጥቻለሁ። ማረሚያ ቤት ፕሮግራም እንደዚህ ግን አልጠበቅኩም እና አንቺ ስትነግረኝ ከዛ ደግሞ ጋዜጠኛና መምህር አበበ ያረጋል ከማረሚያ ቤት ደውሎ በመምጣት ደስ ብሎናል እንድትመጣ በፊት እንነጋገር ነበር ፕሮግራሞች እንዲኖሩ አስተባብረዋል። ባለፈው የገና በዓል ላይም እርሱ አስተባብረዋል ላይ ባንክ አካውንት ሁሉ ለጥፈን ከራሳችንም ብር ሰጥተናል ለማረሚያ ቤቱ። ምክንያቱም በደብዳቤ ካልሆነ በስተቀር በራሳቸው አካውንት ካልሆነ አልሰበስብም ብያቸው ደብዳቤ እንዲጻፍ ነው የተደረገውና እንዲህ አይነት ነገሮች እንዲኖሩ ከሊቀ አላፍ ቀሲስ በላይ መኮንንም ጋር ተነጋግረን ነበር። አሁን እንደመጣው ይሄን ሎዛ ኢቨንት በማዘጋጀቱ መምህር የማርያም ወርቅ ተሻገረን አመሰግናለሁ። ምክንያቱም እንደዚህ አይነት ነው በዓል ማለት ይሄ ነው። የተቸገሩትን ማሰብ፣ የተሰደዱትን ማሰብ፣ ሆስፒታል ያሉትን ማሰብ ነው የሚያስፈልገው እንጂ ሆዴ ሙላ ደረቴ ይቅላ ማለት አይደለም። ሌሎች ብዙ የተጎዱ ሰዎች መለመን ያፈሩ በየቤቱ የተጨነቁ ሰዎች አሉ። ዛሬ የዶሮ ዋጋ የት ነው አናት ላይ ወጥቷልና እነዛን ሰዎች ማሰብ ያስፈልጋልና መምህር የማርያም ወርቅ ይሄንን በማድረጉ በኩረ ትጉሃን መምህር የማርያም ወርቅ በጣም ነው ደስ ያለኝና ፕሮግራሙ ላይ የተሳተፍኩትና ስገባ ያለው ነገር ደግሞ እንባይም መጥቷል። ምክንያቱም ማቃቸው ልጆች እዛ ውስጥ ነበሩና እንደገና ደግሞ ከወላጅ ተለይተው በዚህ ሰዓት እስር ቤት ውስጥ መገኘታቸው እኔ ትላንት አብሬያቸው እንኳቸው ሰዎች እንደገና ከውጭ ሆኜ መጥቼ ማስተማር ይከብዳል። ግን ያው ሁሉን ችለሽ ማገልገል ነው። ደስታው ያየላል። በዚህ አጋጣሚ የቂሊንጦ ማረሚያ ቤትንም ከልብ እናመሰግናለን። ለምን ስልክ መግባት የማይቻልበት ከስልክ አልፎ ካሜራ እንዲገባ መፍቀድና አብረውን እንዲዘምሩ እንግዲህ ማረሚያ ቤት ከታራሚው ጋር እኮ አትነካኪም። ያው ሰላም ብለሽ በሩቁ ነው የምትነጋገሪው። ግን አሁን እያቀፍናቸው ሰላም እያልናቸው የነበረው ቤተሰባዊነትን ማረሚያ ቤቱ ያደረገው በጎ ነገር ነውና እጅግ በጣም ነው ደስ ያለኝ። ይሄ ነገር ሌላው በጣም ውስጤን ያስደስተው ከዛ የሰማ ነው ለኦርቶዶክስ ተዋሕዶ ቤተክርስቲያንም ለሙስሊምም ለፕሮቴስታንትም ኑና አስተምሩ ብሎ ደብዳቤ ተጽፏል። ተገላቢጦሽ እኮ ነው። እኛ ነበር ማስተማር አለብን ብለን መጠየቅ ያለባት እኮ ቤተክርስቲያን ናት። የታራሚውን ስነ ልቦና ማስተካከል ያለባት ቤተክርስቲያን ናት።
ሆስፒታል መሄድ ያለባት ቤተክርስቲያን ናት። ኤንጂኦ ማቋቋም ያለባት እኮ ቤተክርስቲያን ናት። ዛሬ ግለሰቦች ናቸው እነ መቄዶንያ ጌርጌሴኖን ምናምንን እያቋቋሙ ያሉት። ይህ እኮ የቤተ እምነት ስራ ነው። ቤተ እምነቶች ነበሩ በበዓላት ወቅት እስረኞችን መጎብኘት፣ ሆስፒታልን መጎብኘት፣ የተቸገሩ የተፈናቀሉትን መጎብኘት ያለባቸው ቤተ እምነቶች ናቸው። ግን አሁን እየተደረገ ያለው በጣም በሚያሳዝን መልኩ ነው እና እኔ እግዚአብሔር አስተዋይ ልቦናን ለአባቶቻችን ያደል ነው ምለው። ምክንያቱም ስራቸውን ሌሎች ናቸው እየሰሩ ያሉት። ሊሰሩ የሚገባቸው እነሱ ነበሩ። መዋል ያለባቸው ከእስረኛው ጋር፣ መዋል ያለባቸው ከታማሚው ጋር፣ መዋል ያለባቸው ከተፈናቃዮች ጋር፣ ካዘነው ጋር ነው ከተጨነቀው ጋር ነበር መዋል ያለባቸውና ይሄንን አሁን ሌሎች ሲያደርጉ ነው የምታየው። እና በጣም ነው ይሄ ጥያቄ እንደውም ማረሚያ ቤቱን እናስተምሩ ብሎ ማለቱ በጣም የሚከብድም ነው። ስለዚህ አሁን ከኛ የተሻለ አንደበተ ርቱዕ የሆኑ ሰዎች ሰባኪያን፣ ዘማሪያን ሄደው ማገልገል መቻል አለባቸው። ሁላችንም ሄደን መጎብኘት አለብን። ለንስሐ ሕይወት እንዲበቁ የነፍስ እስራታቸውን እንዲፈቱ። ይሄ የምድራዊ እስር ፍቺ ያለው ሰማያዊ እስር አለ እና ከዛ ሕይወት እንዲወጡ ማድረግ ያለብን እኛ ነን። ይኸውልሽ ቤተክርስቲያን በጣም ልታስተምር የሚገባው እንደዚህ ማረሚያ ቤት፣ ሆስፒታል ምናምን ብቻ አይደለም። ቀብር ላይ ሰው መድባ፣ ለምን ቀብር ማህበራዊ ስለሆነ የሌላም እምነት ድርጅት ሁሉ ይመጣል። ያዘነ ሰው ነው የሚመጣው፣ ያለቀሰ ሰው ነው የሚመጣው፣ የተከፋ ሰው ነው የሚመጣው፣ ሊስቅ አይደለም የሚመጣው። ያንን ሰው እዛ ቦታ ላይ ሞንታርቦ አዘጋጅታ ሰባኪ መድባ ማስተማርና ነፍሳትን መማረክ መቻል አለባት። ግን እየሰራን አይደለንም ያለነውና በእንደዚህ አይነት መልኩ አሁን የታሰበው ሐሳብ ጥሩ ነው። እንግዲህ ከአስተዳደሩ ጋር እየተነጋገሩ በየጊዜው በነገራችን ላይ ማህበረ ወይንያ አቡነ ተክለ ሃይማኖት ከዚህ በፊት እንዲናደርጋለን የሰብአዊነት ስራዎችንም ስንሰራ ቡታጅራ ማረሚያ ቤት ሄደና አስተምረን ነበር። አባ የጮቢው ታላቁ አባ ፒኤችዲ ያላቸው ያን ዛቅ ታስረው ነበረ። እንደዚሁም ደግሞ ሸዋሮቢት ማረሚያ ቤት ሊቀ መዘምራን ይልማ ኃይሉን ሁሉ ይዘን ሄደን ማረሚያ ቤት ሁሉ ስናገለግል ነበር። ቅዱስ ጴጥሮስ የቲቪ ህመምተኞችም ጋር ሄደን ስናገለግል ነበር። ሸንኮራ ዮሐንስ ደግሞ ጸበል ቦታ እየሄደን ስናገለግል ነበር። ሞንታርቦ ይዘን አገልግሎቶችን ስንሰጥ ነበርና ስናበረታም ስናለብስም ስንመግበም ነበር እና 99 ላይ ነው በተለይ እነ ወይዘሮ ሀዳስ ከኛ ጋር በመሆን ወደ ቡታጅራ ማረሚያ ቤት እና አማሃ በጣም ለቤተክርስቲያን ትልቅ ስራ የሚሰራ አቶ አማሃ ወልዴ በጎ ሰው ነው። ከነሱ ናሰፋ መዝገቡ አትሌት አሰፋ መዝገቡ ሁሉ ከኛ ጋር ሆነው ጸሎት መጽሐፍ ለሚፈልጉት የጸሎት መጽሐፍ፣ አልባሳትን፣ በሶ፣ ስኳሩን ይዘን የወንጌልና የዝማሬ የህብረት አገልግሎት ዘማሪያኖቹን የማህበሩን ይዘን ትልቅ ስራ ሲሰራ ነበርና እንዲህ አይነት ነገሮች ሊበረታቱ ይገባል። አሁን ለምሳሌ በዓሉን ምክንያት በማድረግ የብርጋዴር ጀነራል ለገሰ ተፈራ ፋውንዴሽን ለጌርጌሴኖን የአእምሮ ህሙማን ማዕከል የ100,000 ብር እርዳታ አድርገዋል። እንግዲህ የውብነሽ ኪሮስ በጣም ብዙ ትልቅ ስራ የምትሰራ ለሁላችንም ስለ ጌርጌሴኖን በጣም ዋጋ እየከፈለች ለኛም ስለ አገልጋዮቹም የመጽሐፉ አስመራቂ ኮሚቴም ሰብሳቢ እሷ ናትና በሷም አማካይነት እንግዲህ ወይዘሮ ሙሉ ብርሃን እህትየው ናቸው ይህንን ፋውንዴሽን እንዲቋቋም ያደረጉት። ለዛም ብቻ ሳይሆን እንዲሁም ለሌላም ለአንድ ድርጅትም እንዲሁ ሰጥቷል። ቪዥን ፓረንትስ ኦፍ ብላይንድ ቺልድረን ቻሪቲ ኦርጋናይዜሽን ለተባለ ወደ 34,340 ብር ተረድተዋልና እንደዚህ በዚህ ሰዓት እነዚህ በጎ ነገር ማሰብ ነው። እንግዲህ ብርጋዴር ጀነራል ለገሰ ተፈራ ማለት የሀገር ባለውለታ ነው። በተለይ የሶማሌ ጦርነት ላይ የከፈለው ዋጋ ቀላል አይደለም። ትልቅ ስራ የሰራ ነውና የዛ ልጆች እንደዚህ የዛ ቤተሰቦች እንደዚህ አይነት ስም ማስነሳት ያስፈልጋልና እኔ በበዓላት ጊዜ እንደዚህ በጎ ነገሮችን ብናደርግ በቤተሰቦቻችን ስም ቻሪቲዎችን በማቋቋም መልካም ነገሮችን ብናደርግ ጥሩ ነው ብዬ ነው የማስበውና ወደፊትም በዓልን ጠብቀን ብቻ ሳይሆን በተለያየ ጊዜ እንደዚህ በጎ አድራጎት ድርጅቶችን ብናደርግና ትኩረት ለማረሚያ ቤቶች፣ ትኩረት ለሆስፒታል፣ ትኩረት ጧሪ ቀባሪ ላጡት ይሁን እላለሁ። እሺ፣ አመሰግናለሁ መምህር። ሌላው እንግዲህ የትኛውም ጥፋተኛ ሰው የጥፋቱን እንዴት ነው ፍርድ እየተቀበለ የሚታይበት ቦታ ላይ ሰው ነው፣ በቃ ከጥፋቱ ውጪ ሰው ነውና ያሳዝናሉ። እነሱን እዛ ቦታ ላይ ማየት በጣም ልብ ይነካ ነበረ።
ቀድሞ የአይናችን ፕሮግራም አዘጋጅ ብዙ ስራዎችን የሰራ ከእናንተ ጋር ብዙ ስራዎችን ሲሰራ ከነበረው ከጋዜጠኛ አበበ ያረጋል ውጪ ሌሎች ጋዜጠኞችን አይቻለሁኝና እነዛ ጋዜጠኞች በጣም ለህብረተሰቡ ድምጽ ሲሆኑ የነበሩ ጋዜጠኞች ነበሩና እዛ ቦታ ላይ ልክ ሲታዩ እግዚአብሔር ጠብቀው ነው እንጂ ምናልባት የኛም ቦታ እዛ ሊሆን ይችል ነበርና ሰው ነው በቃ አፍተሩል ሰው ከጥፋቱ ውጪ ከምንም ነገሩ ውጪ ልክ የጥፋቱ ቦታ ላይ ሲገኝ ፍርዱን እየጠበቀ ወይም ፍርዱን ያስኬደ ሲገኝ በጣም ልብ የሚነካ ስሜት ነው የነበረውና እናንተን ለማግኘት እናንተን ሰላም ለማለት ያለውን ችግር ለእናንተ ነግሮ መፍትሄ ለማግኘት ሲያደርጉት የነበረው ጥረት በጣም የሚገርም ነበር። ሁላችሁም እናንተም ደግሞ የነበመር ጭራሽ በቃ ሌላ ሰው ነው የሆኑት እዛ ስንሄድ ልክ ስናዩት ሌላ ሰው ነው። ሌላው ታሪካዊ እንጨት ነበር። እንጨት ጉዳይ እንግዲህ ልደቴን በአመት 3 እያከበራችሁልኝ ያላችሁት አንደኛ ቦስተን ነበር የተከበረው። ሆቲ መልካም ሰው ናት። ባለቤቷ ስኮት ይባላል። አሜሪካዊ ነው። እዛም ባረፍኩበት ሰዓት የተለያዩ ቦታዎችን ሲያስጎበኘኝ ነው። በጣም ጥሩ የሆነ ሰው ነው። እንግዲህ በእንግሊዘኛ በግዕዝ በአማርኛ ይዘምራል። መዝሙር ስራዎች ተሰርቶ ቤተክርስቲያን እንዲረዳ ወደ አርባ ምንጭ በኩል ላለው ሲያደርግ የነበረ ነውና እጅግ ጥሩ ሰው የሆነ ብዙ አስተምሮ ዲያቆናት እንዲሆኑ ያደረገ ሰው ነው። ባለቤቱ ደግሞ ከኛ ጋር ጉዞ የምታዘጋጅ ናት። ፔካ አስጎብኚ ድርጅት አላት። ወደ እስራኤል አብረን ነው ጉዞ የምናደርገው። በአንድ መኪና ነው የምንጓዘው። ከአንድም 2 ጊዜ ቦስተን ሲሄድ እሷ ጋር ነው። ሌሎች ጠይቀው ነበር እኛ ጋር መምህር ይምጡ ብለው አይ ከኔ ውጪ ሌላ ቦታ መሄድ አይችልም ብላ እዛ ነው ያረፍኩትና በጣም ሴፍ የሆነ በጣም ደስ የሚል አገልግሎት ነው ያሳለፍነውና እዛም አክብረውልኝ ነበር ልደቴን። ገና ልደቴ ሳይደርስ ነው ያከበሩልኝ። ከዛ እንግዲህ ሜሪላንድ ቅድስተ ማርያም እነ ዶክተር አማረ ጋር ሊቀ መምህራን ዶክተር አማረ ቅድስተ ማርያም ቤተክርስቲያን ነበር የልደቴ ቀን የተከበረው። ያው አክሱም ጽዮን አይደል ህዳር 21 እዛ ነበር። እነ ትርሲት ደግሞ ቤት ውስጥ ትልቅ ፕሮግራም አዘጋጅተው እዛም ሜሪላንድ አሳለፍንና ያልጠበኩትን ነው እናንተ ደግሞ ያደረጋችሁትና ያው ስለት ስለማይገባ በእንጨት ኬኩን ቆርጠነዋል። ከማረሚያ ቤቶቹ ጋር ማክበሩ ከእስረኛው ጋር ማክበሩ ልዩ ነገርን ይፈጥራልና እንደውም ትልቅ ቀብድ ነው የሰጣችሁኝ። ለምን ከዚህ በኋላ ልደቴን ማክበር ያለብኝ በሆቴል በቤት ሳይሆን ወይ ሆስፒታል ውስጥ ወይ ማረሚያ ቤት ውስጥ ወይ ሌላ ቦታ ጋር አድርጎ ስጦታዎችን በመስጠት ማሰብና ከነሱ ጋር በፍቅር መዋል በጣም መልካም ነውና ይሄንን እግዚአብሔርን ያሳሰባችሁ ያው እንደተናገርነው ከኛ ልደት ይልቅ የጌታ ልደት ይክበር ነው የምንለው። በጣም አመሰግናለሁ። ሌላው እንግዲህ የመጽሐፋችን ጉዳይ ነበር። ብዙ መከራ ብዙ ፈተና የታየንበት ወደፊት ደግሞ ብዙ ትዝታ የሚሆነንን ነገር ያሳለፍንበት መጽሐፍ ነበርና ከኢትዮጵያ ይልቅ በጣም አሜሪካን ተቀባይነት አግኝቷል። እውነት ነው። እንዴት ነበር? የአሜሪካንን ሕዝብ እንዴት አድርጌ እንደማመሰግነው አላውቅም። በተለይ ማህበረ ካህናቱ ያላቸው ለኔ ያላቸው አክብሮትና ፍቅር ፕሮግራሙ ላይ መገኘታቸው ብቻ እኮ አይደለም። እኔ በሌለውበት ቤተክርስቲያን ባልተገኘውበት ቤተክርስቲያን ማስታወቂያን በማስነገር ሌላ ፕሮግራማቸውን ሰርዘው በመምጣት አይዞ ብሎ በማበርታት ስለኔ ያላቸውን ፍቅርና አክብሮት ለሀገርና ለቤተክርስቲያን የተደረገውን እንቅስቃሴ ከውለታ ቆጥረው የሚገልጹበት መንገድ አልፎ ተርፎ አንዱን መጽሐፍ $500 እኛ እንገዛለን እያሉ አርያም ሲሆኑ በነበረው አገልግሎት ሁሉ ተሳትፎ ሲያደርጉ ስታይ እጅግ በጣም የሚገርም ነው እና በማንኛውም ነገር እዘዙን ከጎንነን በምንመደብበት የሥራ ቦታ እንሰራለን ብለው ሲሉ እጅግ ነው ልቤ ሐሴትን ያደረገው። ኮሚቴዎቹ እንግዲህ በጣም ጠንካሮች ናቸው። ያው ነዮብነሽ ኪሮስ አሉበት፣ ናስቴር ኪሮስ እንግዲህ በጣም አመለሸጋዋ የኪነ ጥበብ ባለሙያ ኩሪባቸው ወልደ ማርያም አለችበት። ማረፊያ የሆነችው ስጀምርም እስከ መጨረሻው ሙሌ የምቆይባት ትርሲት ዘወይንዬ እዚህ ውስጥ አለችበት ኮሚቴ ናት። እነ ይፍቱ ስራ ኮሚቴዎች ናቸው። ሳይንቲስቱ ጥበበ በዚሁ የኮሚቴ አባል ነው። እነ ዳኒ ያሉበት እነ አስቴር ብርሃኑ በዚህ ኮሚቴና አበባና ብዙ ናቸው ኮሚቴዎቹ። እነ ሂሩት የሆነሽ ቤተሰብም አለችበትና እነዚህ የኮሚቴ አባላት ዋጋ ከፍለዋል። በነገራችን ላይ አዳራሹን የዲሲ ደብረ ኃይል ቅዱስ ገብርኤል ካቴድራል በነፃ ነው አዳራሹን ያደረገው። አለቃው አስተዳዳሪው መጥተው ክቡር አባታችን ያስተላለፉት መልእክት የሚገርም ነው። በጣም የገረመኝ የሰንበት ትምህርት ቤቱ
የቅዱስ ዲሲ ቅዱስ ገብርኤል ሰንበት ትምህርት ቤት ማህሌት አድረው ውለው አገልግለው ነው የሄዱት። የሜሪላንድ አቡነ ተክለ ሃይማኖትም ዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት ቤተክርስቲያንም ሰንበት ትምህርት ቤቶች እንደዚሁ ማህሌት አድረው። በነገራችን ላይ አሜሪካን ሀገር ማህሌት ሁሉም ሰው ነው በጣም ልጆቹን ይዞ ነው የሚሄዱት እና ማህሌት አድረው እንደገና ውለው ከሰዓት ስለነበር ፕሮግራሙ ነው ያገለገሉት። ይሄ በጣም በጣም ምን ያክል ለኔ አክብሮት እንደሰጡ የሚያሳይ ነው። ምስጋና የላቀ ነው። ጥሩ ስነ ስርዓቶች ነበሩ የተካሄዱት። ከዛ በሳምንቱ ደግሞ ወደ ሲያትል ነበረ ቅዱስ ገብርኤል ቤተክርስቲያን። እዛ እንግዲህ ዊሊ ነበረች፣ ታውቂያታለች። ሁለት ድርጅት ያላት ናት። ባለቤቷ ኢንጂነር ቀሲስ አስተዋይ ነው። ደስ የሚለው እንደዚህ ነው። አየሽ ካህን ዶክተር ኢንጂነር ሲሆን ደስ አይለ ተቀጣሪ አይደለም። በእውቀቱ ይሰራል፣ በጸጋው ያገለግላል። በነገራችን ላይ በገና ያስተምራል፣ እንደዚሁም ደግሞ ቃለ እግዚአብሔርን ለልጆች ያስተምራል ኦንላይን እና በጣም ደስ የሚል ነው። እነሱ ጋር ነበር ያረፍኩት። የእሷ እናት ከኛ ጋር ኢየሩሳሌም ተጓዥ ናት። እዛው አብረው ነበረ። የተለያዩ ቦታዎችን የማስጎብኘት ፕሮግራሞች አድርገው ነበር። እዛም መጽሐፉን የመሸጥ እድሉ ነበረ በማገልገል ደረጃ። እንግዲህ ወደ ቬጋስም ሄደናል። ቬጋስ ቅዱስ ኪዳነ ምሕረት ላይ እንድመጣም ትልቁን የሆነው መኳንንት ነው። መኳንንትና ቲጂ ኢየሩሳሌም ሲጋቡ እንደ እግዚአብሔር አምላክ ቅዱስ ፈቃድ አላቃቸውም። በእኔ አይደለም የተጓዙት፣ ግን ኢየሩሳሌም ላይ ስለተጋቡ እና እንዲሁም ደግሞ ሰው በብዛት የላቸውም ብዬ ስላሰብኩ ቤቴ ውስጥ መልስ አዘጋጀው እና የኢየሩሳሌም ተጓዦችን በሌላ የተጓዙትንም አስጓዦችንም ጭምር ጠርቼ ይሄ ድንገተኛ ፈንጠዝያ ሰርፕራይዝ ካባ አልበሰን ያደረግነው 12 ዓመት የቆየ የቃና ወይን ነበር የሰጠዋቸው። በጣም ነው የተደሰቱትና እነሱም ቤቴን ካላየ ቬጋስ ካልመጣ ብለው ነበር። በዚህ አጋጣሚ ቲጂ ወልዳለች፣ እንኳን ማርያም ማረችሽ ቢአይላታለሁ። በጣም መልካም እህት ናት። እነሱ እንግዲህ ዳሙን ሁሉ ሲያስጎበኙን ነበረ። እዛ ያለውን ቬጋስ ከተማውንም ፕሮግራሙንም ትኬቱንም ቆርጠው እነሱ ናቸው የወሰዱኝ። ቬጋስ ቅዱስ ኪዳነ ምሕረት አገልግሎት አገለገልን። እዛ ሌሊቱኑ 6 ሰዓት እንትን ገባው ቦስተን። ሌሊት 6 ሰዓት ገብቼ ቤት አጠቃላይ ወደ አልጋ ስትወጪ 7 ሰዓት ነው። ከዛ ጠዋት ደግሞ ቅድስተ ማርያም ቤተክርስቲያን ነበር አገልግሎቱ። ቅድስተ ማርያም የሚወደዱ የሚፈቀሩ ሰዎች ናቸው። ህብረታቸው በጣም ደስ የሚል ነው። ከዛ አገለገልኩና እሁድ ደግሞ ቅዱስ ሚካኤል ቤተክርስቲያን ነበረ። የሚገርምሽ አርብ ሌሊት ገብቼ እንደገና ጠዋት አገልግዬ ልክ ወደ ቤት ስገባ ማረፍ የለም አለ ስኮት። አሜሪካዊ መጎብኘት አለብን ብሎ 120 ኪሎ ሜትር ወጥተን እንግሊዞች ለመጀመሪያ ጊዜ በ1620 ሲገቡ ድንጋዩን ያቆሙበትን ቦታዎችን መርከቡ የቆመበትን ስፍራዎችን እና ሌሎችንም አንድ ሁለት የተለያዩ ስቴቶችንም የማየት እድል ነበረን። በሌላ ጊዜ እዛ ጉብኝት ነበር። ከዛ ቅዱስ ሚካኤል ቤተክርስቲያን አባ ሀጎስ ጋር በጣም ጥሩ አባት ናቸው። መጽሐፉ እንዲሸጥ ያደረጉት ጥረት ቅስቀሳ ለኛ ቤተክርስቲያን እኮ $200,000 በላይ ሰብስቦልናል። ታስሮ ዋጋ ለቤተክርስቲያን የከፈለ ነው። መጽሐፉን ግዙ እያሉ መጽሐፉ አለቀ እና በጣም ጥሩ ቅስቀሳ ያደረጉ አባት ናቸው። አብረውን ከሆቲ ጋር ኢየሩሳሌም የመጡ ናቸው እና በእውነት ከልብ ነው የማመሰግነው። አስተዳዳሪ ናቸው። ረጅም ዓመት የቆዩ አባት ናቸው። በትህትና እንደዛ ለኔ ዋጋ ሲከፍሉ ማየት በጣም ደስ ይላል። እንግዲህ ዲኤምቢ ማለት ያው ዲሲ፣ ቨርጂኒያ፣ ሜሪላንድ ላይ የተለያዩ አብያተ ክርስቲያናቶች አገልግሎቶቹ ነበረው። ከዛ እንግዲህ ወደ ኦሃዮ ነው። ኦሃዮ እንግዲህ የመጨረሻው ሊያልቅ አካባቢ የሱአው ከዛ በፊት እንደውም ወደ እንትን ነበር ፊላዴልፊያ ነው ቅድስተ ማርያም ቤተክርስቲያን። በብዙ መልኩ ጥሩዎች ናቸው ብለሽ ቤተክርስቲያንን በቃ በጥንካሬ ገዝተው እዳ ውስጥ ነበሩ። የሰዎች ብድር $120,000 ነበረባቸው። እሱን እኔና መላከ ሕይወት ቀሲስ ያሬድ ዲሲ ቅድስተ ማርያም ቤተክርስቲያን ስብከተ ወንጌል ኃላፊ ጋር 120,000 እዳውን ለማስለቀቅ ነው ነበረ። እግዚአብሔር ረድቶን ወደ 157,000 ብር ነው የተገኘው። ፍቅር ይሆናል። አዎ። እና ቅዳሜ ነበር። ቅዳሜ ሄደን ቅዳሜ ነው። አርብ ሜሪላንድ ተክለ ሃይማኖት አገለገልኩ። ቅዳሜ እነሱ ጋር አገለገልኩ። እሁድም ጠዋት አገለገልኩ። ከዛ ወደ ሌሎች ስቴቶች ወደ ኒውዮርክን የመጎብኘት ሁኔታዎች ነበሩና ገኘው አሚሽ የተባለ መንደር ነው። ከኢሮፕ ዝርያቸው የሆነ በተፈጥሮ ያሉ ናቸው። እንግዲህ ስልክ አይጠቀሙም።
ሌላ መኪና አይጠቀሙም፣ ኤሌክትሪካል ነገር አይጠቀሙም፣ ዘመናዊ ነገር የማይጠቀሙት እነሱ መንደር ነው ያለ ነው። አሁን ልንጎበኝ እንግዲህ የሚያስጎበኙትም በፈረስ ነው። ከዛ እንግዲህ የኦሃዮ ኮሎምቦስ ነው። ኦሃዮ ኮሎምቦስ የ3 ቀን ተከታታይ ነው። ባለ 2 ፎቅ ነው። ከ500 እስከ 1000 ሰው መያዝ የሚችል ነው። ቤተ መቅደሱ በጣም ትልቅ ነው። ብዙ ክፍሎች አሉት። ራሱን የቻለ አዳራሽ አለ። እንግዲህ ወደ 47 ሄክታር ነው። ይሄ በጣም ለሀገራችን ለቤተክርስቲያናችን ትልቅ ክብር የሆነ ነው እና እዛ ላይ ብዙ ስራ ይሰራል። እንግዲህ ክቡር አስተዳዳሪ መምህር ጳውሎስ ነው ያንን ፕሮግራም ያሳዘኝ። ልሳነ ክርስቶስ የነበራቸው ህብረት እናንተን ሀና ነገን እዛ ውስጥ ያሉት በሙሉ አንዱ ቲኬት ይሸፍናል፣ አንዱ የሆነ ነገር ያደርጋል እና ህብረታቸው የሚገርም ነው እና አብረውን እያደሩ እንግዲህ እስከ ሌሊቱ 7 ሰዓት ድረስ ቀጥታ ስርጭት ገንዘብ ማሰባሰብ ፕሮግራም ነበርና መላከ ምሕረት ቀሲስ ኢሳያስም ከነ ባለቤታቸው በክብር ተቀብለውን ያደረጉት መስተንግዶ፣ ጉጉታቸው፣ ፍቅራቸው ለቤተክርስቲያን ያላቸው ነገር እጅግ የሚገርም ነው። እዛ ያሉት ደግሞ አብያተ ክርስቲያናት ህብረት መፍጠራቸው፣ ቦታው ላይ ተገኝተው አይዟችሁ መባባል፣ ይሄ ነው የኛ ክርስትና መገለጫ። አንዱ ሲገዛ አንዱ መቅናት ሳይሆን አንዱ ሲገዛ አንዱ መርዳት፣ ቀጥሎ ደግሞ ሌላኛው መነሳት። ለምን ሰው አንድ ነው፣ የምትጠይቀው አንድ ስለሆነ አንዱ ላይ መደራረብ ሳይሆን እየጨረሽ የምትሄጂበት ነገር መፍጠር ነው። በጥሩ መልኩ ነው። እዛ ላይ አንድ የገጠመኝ ምንድነው የመጨረሻ ፕሮግራም ተጠናቆ ከሌሊቱ 7 ሰዓት ተኩል አካባቢ አንዲት እህት ልትወስደኝ ልትሸኘኝ በር ልትከፍትልኝ ስትል ተንሸራታ ትወድቃለች። በረዶ ነበረ። እኔም ደግሞ እንዳገሬ እኔን ብዬ ላነሳ ስለ እኔም ሰማይ ድርሽ ለካ ሰው ሲወድቅ አይነሳም መሰለኝ። ዝም ነው የሚባለው። አይዞሽ በዛ በኩል ሌሊት ከነ መስቀሌ ከነ ቀሚሴ ሰማይ ደርሼ ወደኩኝ። ትንሽ እጄን አሞኝ ነበረ። ሰው ደነገጠ። ያው በመውደቅ ደግሞና ጥሩ ገጠመኝ ነው። በረዶ ተጠንቀቅ ይሉኛል። እስካሁን እንግዲህ ወደ 7 ጊዜ ሲሄድ አልወደኩም። አሁን ማጠናቀቂያ መሬት ገዝቼልሽ ቅዱስ ሚካኤል ቤተክርስቲያን ገባን። ጥሩ ያው ዩቲዩብ ቲክቶክ ላይ ሳይ እንደዚህ በበረዶ እየተንሸራተቱ አድናለሁ ያሉ ሌሎች ሲወድቁ ሳይ ስስቅ የነበረው በእኔው ደረሰ። አትፍረድ ይፈረድብሃል ነውና ጥሩ መታሰቢያ ነው፣ ጥሩ ነገር ነው። ከዛ እንግዲህ አንዱ ደግሞ ጥሩ ብዬ የማስበው ሜሪላንድ ዳግማዊ ቁልቢ ቅዱስ ገብርኤል ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ነው። መምህር አዲሱ ላቀው በጣም 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 መልካም የሆነ ሰው ናዝሬት ላይም ሻሸመኔም ላይ በስብከተ ወንጌል ቴዎሎጂያ እንደዚህ ሰባ አስተዳዳሪ ሲሆኑ በጣም ደስ ይላል። ሰፊ ሄክታር ነው። እነሱም ወደ 14.5 ሄክታር ነው ያላቸው። እንግዲህ በአሜሪካን ሀገር እንደዚህ አይነት ሰፊ ሄክታር ቦታ መያዝ የሚገርም እኮ ነው። ትልቅ ይዞታ ነውና ያንን ከተሰራ ቤተክርስቲያን ህብረት ፈጥራ በተሰራበት የነገ ልጆቻችንን የምናድንበት ነውና እንግዲህ በዛ ሰዓት ነው ያው ቁጭ ብለን እያለን አንድ መልካም የሆነ ሰው አቤል የተባለ አንድ ቲኬት ይሰጠኛል። $50 ቲኬት ያለ ወትሮ ልቤ ጠበቀና ታቦቱ ደስ የሚለው አሜሪካን ታቦት ቆሞ አይለመንም። ልንማረው የሚገባው እዚህ ሀገር በጣም ታቦት ቆሞ ነው የሚለመነውና 4 ሰዓት ታቦት ወጥቶ እስከ 7 ሰዓት ይለመናል፣ ይሰበካል፣ ይዘመራል፣ ወረብ ይቀርባል። እዛ ግን አገልግሎት ከጨረሽ በኋላ ታቦቱ ባርኮ ነው የሚገባውና ታቦቱ ዞሮ ሲመጣ እኔ ጸሎት እያደረኩ ጠበቅኩኝ እንዲደርሰኝ፣ በተለይ ላፕቶፕ እንዲደርሰኝ ነበረ። 89 ቁጥር ኢየሩሳሌም ደርሶ መልስ የሚል ለእኔ ወጣ። ላለው ይጨመርለታል ነው እና እንግዲህ የእሱን ትኬቱን $1000 ሰጥተውኛል። በጣም እግዚአብሔር ያክብርልን ብያለሁ። ጋባ እጃችን ላይ እንዴ ወዲያው ነው የሰጡት። ምክንያቱም ያው ኢየሩሳሌም ሊሄድ ነበር ቀድሞም ልጆች የቤቱ ሰላማዊ ሰልፍ ስለወጡ በጣም በዛ የሄድክበት ጊዜ ቆየ ሲሉ ቀለትን ሲያርገን ሰዎቻችንን የአሜሪካንንም የኢትዮጵያንንም ልከን እኛ ቀረን። እንግዲህ ወደፊት እግዚአብሔር ቢፈቅድ ትንሳኤ ደግሞ እንሄዳለን ብለን እናስባለንና በጣም ጥሩ ነው። በአጠቃላይ እንቅስቃሴው የነበረው የወንጌል አገልግሎቱ ጥሩ ነው። የመጽሐፉ ሽያጭ ጥሩ ነው። የዓላማዎች 5ቱን ዓላማዎች የሕክምናዬንም ወስጃለሁ። የማደራጀት ስራ ደረጀ ዘወይንዬ ሚዲያን የማደራጀት
ማህበረ ወይንዬን የማጠናከር ስራዎችም እሱም ተሳክቶልኝ ነው የመጣሁትና በመጨረሻ እንግዲህ በዚህ ወቅት ላይ አበል አነሰኛ አገልጋይ በሚልበት ሰዓት በፐርሰንት በሚጠየቅበት ሰዓት በነገራችን ላይ 30% ሁሉ የሚጠይቁ አገልጋዮች አሉ። ይሄን መልእክት ስለሚሰሙ ይታረሙ። ድጋሚ ቢጠይቁ ግን ከነ ፎቶአቸው ከነ ስማቸው ለህዝብ ነው የምገልጠው። ሰው በፐርሰንት መጠየቅ የለበትም። ይሄን ያክል ክፈሉኝ ብሎ መጠየቅ በፍጹም የለበትም። እኔ ኦሃዮ ላይ ተጠይቄያለሁ። ስንት እንክፈል ነው ያሉኝ። ይሄንን መንፈስ እግዚአብሔር ከኔ ያርቅ ነው ያልኳቸው። ይሄን ይሰማሉ። ያው የሚሰጡሽን ነው እንጂ መቀበል ይሄንን ያክል ስጡኝ ብለሽ መደራደር በጣም ነውር ነው። ስለዚህ በጣም በጣም ጥሩ ያልሆነ ነውና በዚህ ወቅት ላይ አገልጋይ ሆነሽ እንደገና የመጽሐፍሽን ሽያጭ ለቤተክርስቲያን ማሰሪያ ይዋልልኝ ብሎ ማለት ከባድ ነው እና እግዚአብሔር ረድቶን እንግዲህ አንዳንድ ቦታዎች መጽሐፎቹ ያላለቁ ያልተሰበሰቡ አሉ፣ ያልቃሉ ተስፋ አደርጋለሁ። ሲያትል አለ፣ ቬጋስ አለ፣ ቦስተን አለ፣ እንዲሁም ደግሞ ኦሃዮም አለ፣ ኮሎምቦስ ደግሞ እዛ ሜሪላንድም አለ። እነዚህ መጽሐፍቶች እንደሚያልቁ ተስፋ አለኝ። የወሰዱት በሙሉ ሸጠው ዓላማው ለቅድስት ቤተክርስቲያን ለአቡነ ሲኖዳ ቤተክርስቲያን ማሰሪያ ነውና እንግዲህ ደረጀ ዘወይንዬ በእግዚአብሔር ቸርነት በእግዚአብሔር በጎ ፈቃድ $25,000 ለቤተክርስቲያኑ ማሰሪያ ሰጥተናል ማለት ነው። ኮሚቴዎች እጅ ነው ያለው። እንግዲህ ከ4 ሚሊዮን ብር በላይ ነው። እኔ ያሰብኩት ኢትዮጵያ 1 ሚሊዮን አሜሪካን 1 ሚሊዮን ነበር። እግዚአብሔር እጥፉን አድርጓልና ክብሩን ሁሉ እሱ ይውሰድ ነው የምለው። እግዚአብሔር ረድቶናል። ያገዙኝን በሙሉ ከልብ አመሰግናለሁ። $25,000 አይደለም 25,000 ብር ለመስጠት የሚንቀጠቀጥ ብዙ ሰው ባለበት ኑሮ ከባድ በሆነበት የቤተሰብ ኃላፊነት ባለበት ሰዓት ላይ ይህንን የሰጠነው እግዚአብሔር ለኛ ያደረገው ታላቅ ነገር ስለሆነ ነው። እግዚአብሔር በህይወትሽ ላይ ብዙ ጊዜ ታላቅ ነገር አድርጓልና ዶላር የሚጠገብ ሆኖ አይደለም፣ ብር የሚጠገብ ሆኖ አይደለም። ማንም እንኳን እኛ አላሙዲንም ወይንም ቢልጌትም ብር በቃኝ አይልም። ማንም በቃኝ የሚል ሰው የለም። ፍላጎትሽ ይጨምራል። መኪና ቢኖርሽ የተሻለ መኪና፣ ቤት ቢኖርሽ የተሻለ ቤት ነው የምትፈልጊው። ያንን ግን ለምሳሌ ዶላሩ እኔ ጋር እንዲመጣ ያልፈለኩበት አንዱ እንዳያሳሳይ ነው። አናንያና ሰጲራ የሐዋርያት ህብረት ጋር ለመግባት ፈልገው መሬት ሸጠው ግማሹን ደብቀው ሲያመጡ ነው የሞቱት። ስለዚህ እኔም እንደው 5,000 ብቀንስ 10,000 ብቀንስ ከራሴ ነው የምሰጠው የራሴ የሆነ ነገር ነው ብዬ እንዳልሰናከል። ሁለተኛ ኮሚቴዎቹ በጥንቃቄ ከገዳሙ ጋር በገዳሙ አካውንት ብቻ እንዲያስገቡ በኮሚቴው እጅና በዜል እንዲላክ ለነሱ ቀጥታ በዜል እንዲሰጡ እያደረኩ ነው የሰራሁትና ከኔ ጋር የሚነካካ አይደለም። ይሄ ሰዎችም እንዳይሰናከሉ ከማድረግ ነው እንጂ መብትሽ ነው በራስሽ የራስሽን ወስደሽ የመስጠትና ጻድቁ አባቴ ሲኖዳ ሁሌ ስማቸውን የምጠራው ብዙ ሰዎችም አቡነ ሲኖዳን ያወቁት እኔ በምጠራው ነገር ነው። በረከትን ስለሰጡኝ በቸርነቱ ብዙ ስራዎችንም ስለሰሩልኝ ይሄ ሆኗልና ምን ልበልሽ የተደሰትኩት ደስታ ቀላል አይደለም። ግን ያ ማለት እዚህም 1 ሚሊዮን አካባቢ ደጅ ጠናለሁ፣ ለሌሎችም ደጅ ጠንቼ ስራው የቆሞ መቀጠል አለበት። የአባቴ ቤት ቆሞ ማየት የለብንምና መጨረስ መቻል አለብን። እለት እለት የሚያሳስበን የአብያተ ክርስቲያናት ሁሉ ሐሳብ ነው። ብዙ አብያተ ክርስቲያናቶች እጃችን ላይ አሉ። ግን የአቡነ ሲኖዳ የሚለየው ምንድነው? ሰው የለውም። ባለ ሀብቶች የዛ አካባቢ ባለ ሀብቶች ዞር ብለው አያዩትም። እነ ወርቁ አይተነው እኮ አካባቢያቸው ነው። እነ በላይነህ ክንዴ እኮ ይችሉ ነበር ማድረግ። ትልልቅ ሚሊዮነር የሆኑ ሰዎች ማድረግ ይችሉ ነበር። እኛን ደካማውን እግዚአብሔር ስለተጠቀመብን እንጂ የዲማ ጊዮርጊስ አካባቢ ሀብታሞች የት ነው ያሉት? ምስራቅ ጎጃም ሀብታሞች፣ የደብረ ወርቅ ሀብታሞች የት ነው ያሉት? አንድ መስኮት እንኳን አልሸፈነም። የዛ አካባቢ ሰው አንድ በር እንኳን አልሸፈነም። ቆርቆሮ እንኳን ልግዛ አላለም። ስለ አቡነ ሲኖዳ በዓለም ላይ ስንጮህ ጉባኤ ስንሰራ ተወላጅ አይደለንም እኛ። ተአምረኛ ድንቅ የሆነ አባት፣ ተአምር በዘንዶ በነብር የሚጠበቅ አባት፣ ነብሩ ዘንዶ እየመጣ ሰራተኞቹን በበር እያየ የሚመለስበት እዛው የተወለዱበት አካባቢ የኖሩበት አካባቢ ማህበረሰብ ቤተሰቦቻቸው ያሉበት አንድ ቀን እጃቸውን ለመዘርጋትና ነገሩ እግዚአብሔር ያልፈቀደለት ሰው ለእንደዚህ አይነት ገንዘቡን መዋል አይችልም። ገባሽ እንጂ እነሱ ይጨርሱት ነበር። እንደዚህም ደረጃ አንሄድም ነበር። ግን እግዚአብሔር ቀን አለው። አሁንም እግዚአብሔር ልቦናቸውን ካራራ ለዚህ ቤተክርስቲያን ፊኒሺንጉን ቢጨርሱና ቢያሰሩ በጣም ደስ ይለኛል። መልእክቴ ይድረሳቸው ለነ ክቡር
ወርቁ አይተነውም ለነበላይነህ ክንዴም ለሌሎችም ጎጃም አካባቢ ላሉት ባለሀብቶች እንዲህ አይነት ታሪካዊ ቦታ እስከ መቼ ይቆማልና መሰራት መጠናቀቅ በጣም ብዙ ፕሮጀክት ውሃ የለውም፣ የሚጠጡት ውሃ የላቸውም፣ የሚበሉት ምግብ የላቸውም። መግቢያው አንድ ነው። ገብቶሻል? ምንም ሰው የለውም። ወደ 4 ነው ምናምን መናኞቻ እኮ ነው ያለው። ካህናቱ ከሌላ ቦታ ነው የሚመጡት። ስለዚህ ይህንን ቦታ መርዳት ማለት ትልቅ መባረክ ነውና እንግዲህ ሌሎቹንም ደጅ ጠንተን የተወሰኑትን ስራዎች እንዲያልቁ እናደርጋለን። መቼም ግን ከእንዴት ሳልንተራስ ያ ቤተክርስቲያን ያልቃል። እግዚአብሔር ይረዳናልና እጅግ ደስ ብሎኛል። የረዳኝ አምላክ ስሙ የተመሰገነ ይሁን። አሜን። መምህር፣ ሌላው እንግዲህ ትንሽ ስንከራከር ነበር። አሜሪካ የመጀመሪያ ሊሄዱ ሲሉ የተነጋገርነው ጊዜ ነበረ። ከዛ እዛ ከሄዱ አገልግሎቱ ወደ ማለቆ ሲደርስ እርሶም ትንሽ ተጨንቀው ነበር። ልቆይ አልቆይ፣ ልመለስና ድጋሚ ልመለስ የሚሉ ሀሳቦች ነበሩና እዛ የነበረው የኮሚኒቲ ሁኔታ እና ከእርሶ ጋር የነበራቸው አታችመንት ትንሽ የጠለቀ ነበር። እኛን ሁላ በጎን እየደወሉ ሲያስጠነቅቁን የነበሩ ሰዎች ነበሩ። አደራ መምህርን ተቆጣጠሯቸው፣ በብዙ ነገር ደግፏቸው እያሉ እርሶ ሳያውቁ እንኳን ደውለው የሚያስጠነቅቁን ብዙ ሰዎች ነበሩና እርሶም ይላሉ ከኢትዮጵያ ይልቅ ክብረ አሜሪካ ነው የሚሉት ነገር አለና ምንድነው በዚህ ልክ አታሽድ እንድትሆኑ ያደረጋቸው ነገር? ስለሚያከብሩሽ ነው አገልግሎቱ። በጣም ሰው የሚሰጥሽ ቦታ፣ የሚሰጥሽ ክብር፣ አስተዳዳሪዎች የሚሰጥሽ ቦታ በጣም በጣም ትልቅ ነው። እዚህ እኮ ኢትዮጵያ ውስጥ ያሉት ካህናት ከኔ ጋር መታየት የማይፈልጉ አሉ። ለዚህ እኮ ነው ስታሰር መጥተው ያልጠየቁትና በጎን ይቅርታ የሚጠይቁት። አብሮኝ መብላት መጠጣት የማይፈልጉ አሉ። ግን እኮ ሁሌ ያልፋል፣ ስርዓት እኮ ያልፋል፣ ህዝብን የማያልፈው እና ይሰማሻል። ግን እዛ ግን ያለው ሁኔታ አቀራረባቸው፣ አክብሮታቸው፣ ግብዣቸው፣ ስጦታቸው በጣም የሚገርም ነው። ኤርፖርት ውስጥ እየሮጡ መጥተው እኮ ልብስ ፕሌን ከመግባትሽ በፊት ብለው እኮ ጌቱ ጋር መጥተው ሁሉ የሚሰጡሽ ሰዎች አሉ እዛ ውስጥ የሚሰሩ እና ያ ሁሉ ሻንጣ ትርፍ ኤክስትራ ተከፍሎ የመጣው እኮ የሰዎች ስጦታ ነው፣ ገዝቼ አይደለም። ለቤተሰቦችሽ ጭምር የሚያደርጉት በየቦታው ላይ የሚያደርጉልሽ ነገር እጅግ እጅግ የሚገርም ነው እና ፍቅር ነው። አንደኛ በግብረ ሰዶም ዙሪያ ከዚህ በፊት በምሰራው ዙሪያ ያላቸው አክብሮት ነው። ዛሬ እያንኳኳ እኮ ነው። ስለ ሉሲ ዛሬ ነው እንደ ጮኩት እኔ ስለ ባለስልጣናት ዛሬ ነው እንደ ጮኩት። በጣም ብዙ ጮክ ያለው እኮ ውጤቱ እየታየ ነው። አሁንም እኮ ትኩረት አለ። በነገራችን ላይ በዚህ ጉዳይ ላይ ቤተ እምነትና ቤተ መንግስት መጠየቅ አለባቸው። ባለፈው የተናገርኩትንም አሁንም እደግመዋለሁ። መከሰስ ቢገባ እኔ የሚረዱኝ ቢኖሩ አቃቢ ህግም ቢረዳኝ ወይንም የህግ ባለሙያ ቢረዳኝ መንግስትና ቤተ እምነቶች መከሰስ አለባቸው። ለትውልዱ መጥፋት ተጠያቂ ናቸው። ወንጀለኛ ከበዛ መንግስት ነው የሚጠየቀው። ለምን? ወንጀል መከላከል የሚል ክፍል አለው። ወንጀል እንዳይበዛ ማድረግ፣ ሰው እንዲጠነቀቅ ማድረግ የሱ ድርሻ ነው። ገብቶሻል? ለምሳሌ ስለ ኮሮና ሲመጣ ስለ ኮሮና መንግስት ካላስገነዘበ፣ ጤና ሚኒስቴር ካላስገናዘበ ሰው ያልቃል። ግን እነሱ እንዲህ ነው የሚመጣው እንዲህ ተጠንቀቁ ካለ ሰው ይጠነቀቃል አይደል እንዴ? እንዲህ አይነትም ትውልድ የሚጨርስ ከእግዚአብሔር ጋር የሚያጣላ መቅሰፍት የሆነ እርግማን የሆነ ነገርን ሲስፋፋ መንግስትም ቤተ እምነትም ዝም የሚሉ ከሆነ ተጠያቂ ናቸው። በእግዚአብሔር ዘንድ ተጠያቂ ናቸው፣ በታሪክ ተጠያቂ ናቸው፣ በህግም ተጠያቂ ናቸው። ለምን? የኢትዮጵያ ህግ ወንጀል ስለሚል። ወንጀል ሲስፋፋ የመንግስት አካላት የት ነበሩ? ሀገሪቷ እኮ በሞራል ደረጃ ነው የወደቀችው። ድሮ እኮ ግብረ ገብ ነበረ። ትምህርት ቤት ውስጥ የክፍል አለቃ ሁሉ አለ። የክፍል አለቃ ይፈራል። ዛሬ መምህሩን አይፈራም መምህር። ስለዚህ የውጩን ርካሽ ባህል ነው የመጣው። ጎስት ስፕሪት ዴይ፣ ቫላንታይን ዴይ፣ ክሬዚ ዴይ፣ ምን ዴይ ነው እንዴ? ክሪስማስ ዛፍ የኛ ነው እንዴ? በመንግስት ደረጃ እየታወቀ ገና ተብሎ ክሪስማስ አሁን የአስረሽ መቼው ኒው ይር የኛ እኮ አይደለም። ኒው ይር እንዴት ነው የተከበረው? አሜሪካኖች እንኳን እንደዛ አላከበሩ። እኛ ጋር የተከበረውን የኛን የሆነውን እያደበዘዝን አዲስ ዓመት ደብዝዞ አይደል እንዲዋለው የኛ የሆነውን እያደበዘዝን የውጭዎቹን ማጉላት አግባብነት የለውም። ለእንደዚህ ደግሞ የሚጠየቀው የሚያስተዳድርሽ መንግስት ነው። ምክንያቱም ሰው የሚዳኘው በሁለት ነገር ነው። አንድ በቤተ መንግስት፣ ሁለት በቤተ እምነት ነው። ገብቶሻል? በሃይማኖት አባቶች ነው። ህግ እኮ ስታወጪ ከሃይማኖት፣ ከባህል፣ ከእሴት፣ ከወቅት ነባራዊ ሁኔታ ተነስተሽ እኮ ነው። ሽብር ሲበዛ ጸረ ሽብር፣ ሙስና ሲበዛ ጸረ ሙስና ብለሽ ታቋቁሜ የለ እንዴ? ስለዚህ ትውልዱ መረን የሆነ ተሳዳቢ የሆነ ጠጪ የሆነ ስደተኛ የሆነ ቃሚ የሆነ ቁማርተኛ የሆነ
ሀገሩን የማያውቅ ባህሉን የማያውቅ እሴቱን የማያውቅ ወጉን ማንነቱን የማያውቅ ትውልድ ያፈራ ነው የመንግስት ስራ ስለሆነ ነው እንጂ ቁጥጥር ቢደረግበት ችግኝን በችግኝ ሰዓቱ ታቀኘዋለች። ዛፍ ከሆነ ግን ይቆረጣል እንጂ አይቀናም። ስለዚህ ዛሬ ልጆቻችን ወላጆቻቸውን የሚያከብሩ ናቸው ወይ? ጎረቤት ከጎረቤት ጋር የሚከባበር ነው ወይ? ትላንት እኮ ከጎረቤት ጋር እንጀራ አምጥተሽ ትበያለሽ። ትላንት ጎረቤት የጎረቤት ልጅ ይቀጣል። ዛሬ ልጁን መቅጣት ይችላል ወይ? ትላንት በሩን ክፍት አድርገሽ ጠብቁልኝ ትያለሽ። አሁን ግን ታደርጊያለሽ ወይ? ሪል ስቴቶቻችን፣ ኮንዶሚኒየም ቤት፣ ማህበራዊ ነገሮቻችንን እኮ አፍርሶታል። ጎረቤት ከጎረቤት ጋር አይተዋወቅም። አከራይና ተከራይ እንኳን አይተዋወቅም። ገንዘብ ልውውጥ በባንክ ነው። ስለዚህ የአብሮነታችን የእድር የእቁብ እሴቶቻችን እየጠፉ ነው ያሉት። ለምን? ትርጉም እየተሰጠው ስላልሆነ። ስለዚህ ለእንደዚህ መጥፋት ደግሞ ተጠያቂው አስተዳዳሪው ነው። ወላጆች እኮ ልጆቹን በስርዓት ካልቀጣ ወላጅ ተጠያቂ ነው አይደል? ሌባ ከሆነ ሰካራም ጠጪ ከሆነ ወላጁ ቆንጥጦ አላሳደገውም ይባላል። ገብቶሻል? ስለዚህ ወላጅ ይወቀሳል። ልጁ በጎስ ከሆነ ልጁ የተማረ ከሆነ እግዚአብሔርን የሚፈራ ሰው አክባሪ ከሆነ ወላጅ ይመሰገናል። ልጆች ወላጆቻቸው ውጤቶች ናቸው። ስለዚህ ነዋሪያን የሀገሪቷ የመንግስት ውጤቶች ናቸው የሚሆኑት። አሁን ላለፉት 30 ዓመት አካባቢ የተዘራብን የዘረኝነት ዘር አይደል ዛሬ እያፋጀን ያለው። በደርግ ጊዜ እኮ ዘር የለም፣ ብሔር የለም፣ ሰንደቅ ዓላማን ነው። ገብቶሻል? አሁን ግን ከዛ በኋላ ኢህአዴግ ከመጣ በኋላ ያለው የዘረኝነት ጠባሳ አገሪቷ ላይ ምስቅልቅሏን አምጥቶ እርስ በርሳችን ገዳይኛ ሟችኛ እየሆነን ያለ ነውና ለእንደዚህ አይነት ተጠያቂው ይህንን የዘሩት ዘርን የዘሩት ሰዎች ናቸውና በዚያ አኳያ ጥሩ ያልሆኑ ነው አካሄድ። ሁለተኛ ህዝቡ ደግሞ ልክ ቅዱስ ጳውሎስ ለገላትያ እንዳለ እንዳታስተውሉ ማን አዚም አደረገባችሁ እንዳለ አዚም የተደረገበት ነው የሚመስለው የኢትዮጵያ ህዝብ። ምንም አይመስለውም። የአንድ ሳምንት ጩኸት ነው። ከዛስ እነሱ እኮ ፕሮግራም ሰርተው ይሄዳሉ፣ ጨፍረው ይሄዳሉ፣ ተጋብተው ይሄዳሉ። ስር እየሰደዱ ብዙ ነገር አጥፍቷል። በተለይ በግል ትምህርት ቤት ደረጃ የዛሬ 7 ዓመት ነው ስለ ኢትዮጵያ ዝም አንልም ሲመሰረት 100 ሺህ ገብቷል ብለናል። አሁን የት እንደደረሱስ በብሔራዊ ቡድን እንዲ አስቢው። ይሄ እኮ ሞት ነው። አንድ ሰው አይደለም እኮ የተጠቀሰው፣ 2 ሰው እኮ አይደለም። ኢትዮጵያን የሚወክል ብሔራዊ ቡድን ሉሲ የሚይዘው ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ነው። ያ ሰንደቅ ዓላማ አባቶቻችን ደረታቸውን ለጦር እግራቸውን ለጠጠር አንገታቸውን ለሰይፍ ጭንቅላታቸውን ለመጻፍ የሰጡት ሰንደቅ ዓላማ ነው። በአጥንት ስብርባሪ በደም ፍሳሽ የቆየ ሰንደቅ ዓላማ ነው። ካራማራ ላይ፣ ማይጨው ላይ፣ አድዋ ላይ፣ ዶጋሌ ላይ ያውለበለብነው ሰንደቅ ዓላማ ነው። ብዙዎች የሞቱለት ሰንደቅ ዓላማ ነው። እሱን ነው የያዙት። እሱን ይዞ የግብረ ሰዶማውያን መጠሪያ መሆን አለባቸው። ኢትዮጵያዊነትን ስትይዥ እኮ አሁን ያለችውን ኢትዮጵያን አይደለም ማሰብ ያለብን። ቀድሞ አባቶቻችን የሰሯት ኢትዮጵያ የከፈሉትን ዋጋ ነው ልታስታውሽ የሚገባው። ስለዚህ እንዲህ አይነት አሰራሮች ላይ ፊት ለፊት የምትጋፈጩ እንዴ! ሌላ ሀገር እኮ መሪዎች ይከሰሳሉ። ትራምፕ እኮ ለክስ ሊያበቁት ብዙ እየተጣረ ነው አይደል ያለው። በ72 ሰዓት ውስጥ መልስ ስጡሉ እየተባለ ይከሰሳሉ። እኛ ጋር ሰማይ ይታረስ ንጉሥ አይከሰስ እየተባለ ነው እንጂ ሌላ ቦታ ይከሳሉና እኔ ከፖለቲካ አኳያ ወይንም ከኢኮኖሚ አኳያ ከምዝበራ አኳያ አይደለም ግብረ ሰዶምና መጤ ጎጂ ልማድ በማስፋፋት ትውልዱን በማጥፋት ደረጃ ተሳዳቢ ቲክቶከሮችን በመሸለም ደረጃ ያቃል መንግስት በእንደዚህ ደረጃ በመሆኑ ይሄንን ሊቆጣጠር ስላልቻለ መንግስት ሊከሰስ ይገባል። ቤተ እምነቶችም የገንዘብ መቁጠር እንጂ የሰውን የማዳን ስራ እየሰሩ ስላልሆነ ከዓላማቸው ስለወጡ ሊጠየቁ ይገባል የሚል አቋሜ ነው ይሄና አሜሪካን ሀገር ላይ ልጆቻቸውን እኮ ዲያቆናት ያደረጓሉ። ለምሳሌ አሁን እኔ ቨርጂኒያ የማርፍበት ጦመ ልሳን ቀሲስ ወርቅነህ እና የሽዬ ባለቤትየው ኢየሩሳሌም ላይ ተዋወቅ ነውና እነሱ ጋር ነው ቨርጂኒያ ማርፈው። 3ቱም ልጆቹ ዲያቆናት ናቸው። ቄሱ ቀዳሽ፣ ልጆች ዲያቆናት። ቦስተንም ላይ እነ ሄለን 3ቱም ልጆቿ ባልና ሚስት ናቸው፣ ዲያቆናት ናቸው። እኛ ልጆቻችን ምን ላይ ነው እየዋሉ ያሉት? ስለዚህ ልጆቻቸውን እሁድ ወደ ቤተክርስቲያን ነው። እኛ ጋር እኮ ወደ ቤተክርስቲያን የምናመጣው ምናልባት ፍልሰታ ላይ ነው።
እዛ ግን እሁድ እሁድ የሚያደርጉታልና በጣም ለልጆቻቸው ዋጋ እየከፈሉ ነው። ነገር ግን ሊስተካከሉ የሚገባቸው ነገሮች አሉ። አበክሬ የምናገረው አንደኛ የቤተክርስቲያኒቱ አመሰራረት ጉዳይ ቅዱስ ሲኖዶስ ከአሜሪካ መንግስት ጋር በመነጋገር ትኩረት ቢሰጥ የከሌ ቤተክርስቲያን የሚባል መኖር የለበትም። እከሌ አልሞተልንም። እኛ የሞተልን ኢየሱስ ክርስቶስ ነው። ቤዛ የሆነልን ኢየሱስ ክርስቶስ ነው። ስለዚህ የከሌ ቤተክርስቲያን የሚለው ፕራይቬት ፕሮፐርቲ የሚባለው ነገር መቅረት ያለበት ነውና በግለሰብ ስም ይደረጋል ነው። ግለሰቦች ናቸው ኃላፊነት የሚወስዱት። ስለዚህ ነገ ጠዋት አጠይቂያቸው እነሱ ሊቆጣጠሩት የሚችሉት አሉ። በሰበካ ጉባኤ አለ፣ በቦርድ የሚመራ አለ፣ በተለያየ ሁኔታዎች ነው ያሉትና መስተካከል መቻል አለበት። ለምሳሌ አሁን ኢትዮጵያ ውስጥ አንድ አለቃ ከአንድ ቦታ ወደ አንድ ቦታ ይዘዋወራል። እዛ ጋር ማንም አታዘዋውሪው። ስለዚህ እነዚህ ነገሮች በቃ የሆነ ነገር አለመግባባት ሲኖር አንደኛው ወጥቶ ሌላ ቦታ ይከፍታሉ። የሚከፈተው ሱቅ ነው፣ ቤተክርስቲያን ይመሰረታል እንጂ አይከፈትም። ስለዚህ እንደዚህ ወጥ የሆኑ ነገሮች፣ አሰራሮች መደረግ መቻል አለባቸው። ሁለተኛ ግብረ ድቁና አሰጣጥ ላይ ትኩረት ቢሰጥበት። አሁን በስሜት እየተሰጡ ነው፣ ሳይማሩ ሳያውቁ። ይሄ ጥሩ አይደለም፣ ለልጆቹ መልካም አይደለም። ወደፊት ይማራሉ እየተባለ ወደፊት መኪና ትለማመዳለህ ተብሎ መንጃ ፈቃድ ይሰጣል እንዴ? ግደል እኮ ማለት ነው። ስለዚህ ልጆቹን ልብስ ሌሎቹ ሲለብሱ ስለሚያዩ ሊጓጉ ይችላሉ ህፃናቶቹ። እና ግብረ ድቁና እኮ ክህነት ነው። ከማይደገሙ ሚስጥራት የቤተክርስቲያን አንዱ እኮ ሚስጥረ ክህነት ነው። አንድ ካህን ሚስቱ ብትሞትበት ማግባት ይችላል፣ ክህነቱ ግን ይሻራል። ለምን? ክህነት አይደገምም። አንድ ሰው ከአንድ ሴት ውጪ ማየት አይችልም። በድንግልና ውስጥ ሆኖ ማግባት፣ ድንግሊቷን ማግባት ነው ያለበት ዲያቆኑ። ስለዚህ ያንን ድቁና፣ ቅስና፣ ጵጵስና ነው ያለው። ስለዚህ ይሄ የመጀመሪያውን ክህነት ድቁናው በጣም ሊጠበቅ ይገባል። በደንብ ማወቅ አለባቸው። ገብቶሻል? የትኛውን ቦታ ላይ ሄዶ ሊቀድሱ የሚችሉ ዕውቀት ሊኖራቸው ይገባል። ሊፈተኑ ይገባል። አለበለዚያ እነሱ ላይ ስነ ልቦና ተጽዕኖ ያመጣል። ነገ በትምህርት ወደ ተለያየ በህይወት ኑሮ ወደ ተለያየ ቢሄዱ ዲያቆንን አቀድስ ቢባል ሙሉ ነው ወይ ያ ሰው? ገብቶሻል? ጥንቃቄ ያስፈልጋል። ሁለተኛ ቅዳሴ በግዕዝ ብቻ መሆን አለበት የሚል አቋም ነው ያለኝ። በእንግሊዘኛ፣ በኦሮምኛ፣ በትግርኛ በምናምን መባል የለበትም። ንባቡ በአማርኛ መሆን ይችላል፣ ንባቡ በእንግሊዘኛ መሆን ይችላል፣ ንባቡ በተፈለገው ሊሆን ይችላል። ቅዳሴው ግን በግዕዝ። ግዕዝ ብሔር የለውም፣ ዘር የለውም። ግዕዝ ማለት ቀዳማይ ነፃ ማለት ነው። ዓለም አቀፍ ቋንቋ ነው ግዕዝ ለኛ። ግዕዝን በግዕዝ የሚቀድስ ዲያቆን ወይንም ካህን አሜሪካንን ቢሄድ ይቀድሳል፣ አውሮፓን ቢሄድ ይቀድሳል፣ ሌላም ቦታ ቢሄድ ይቀድሳል። በእንግሊዘኛ ብቻ የሚቀድስ ካህን ሌላ ቦታ መቀደስ አይችልም። በኦሮምኛ ብቻ የሚቀድስ ካህን ሌላ ቦታ መቀደስ አይችልም። ገባሽ? ስለዚህ ግዕዙ መጥፋት ስለሌለበት መሸፈን ስለሌለበት እንደውም የበለጠ ልናሳድገው ስለሚገባ ቅዳሴ በግዕዝ ብቻ መሆን ያለበት። በየትኛውም ሀገር ፈረንሳዮች በፈረንሳይኛ እንቀድስ፣ ጀርመኖች በጀርመንኛ እንቀድስ ካሉ አይሆንም። እና ሊሆን የሚገባው ቅዳሴው በግዕዝ ምንባቡ ወንጌሉ በዛው አካባቢ ቋንቋም ቢያደርጉ ችግር የለውም በሚሰሙት። ግዕዙን ግን ትርጓሜውን እንዲያውቁ ውዳሴ ማርያም አንድምታ፣ ቅዳሴ ማርያም አንድምታውን እንዲያውቁ ማድረግ መቻል አለብን እንጂ መለወጥ መቻል የለብንም። ስለዚህ እነዚህ አይነት የቤተክርስቲያን አሰራሮች ቢስተካከሉ መልካም ነው የሚል ሀሳብ አለኝ። አለበዛ ነገ መስመር የመሳት ሁኔታዎችን ያመጣልና ብፁዓን ሊቃነ ጳጳሳትም ድቁና ሲሰጡ ቢፈትኑ፣ ተፈትኖ ነው ዲያቆናት መሆን ያለባቸው። ልብስ ምናምን አምሮት ከሆነ ሰንበት ትምህርት ቤት እኮ መግባት ይችላሉ። ሰንበት ትምህርት ቤት ቢማሩ የሰንበት ትምህርት ቤትን ልብስ ለብሰው በደንብ አውቀው፣ አሁን ቴክኖሎጂ አድጓል። በዩቲዩብ ላይ ብዙ ነገር ማወቅ ይችላሉ። ስርዓተ ቤተክርስቲያንን መማር ይችላሉ። ፊደልን መማር ይችላሉ። ተረት ቢፈልጉ በመንፈሳዊ ተረቶችን መማር ይችላሉ። እኛ ለልጆቻችን ቴሌቪዥን ስንከፍት ምንድን ነው የሚያዩት? ጌሙ ምንድን ነው? ልጆቻችን በጌም በስልክ ጌም በተለያየ ነገር አልተወሰዱም ወይ እንጂ አሁን በጣም ጥሩ ብዙ በርካታ በጎ የሚሰሩ ሰዎች ስላሉ ልጆቻችንን በእንደዛ ማስተማር ይቻላል። መምህራኖች ኦንላይን የሚያስተምሩ ብዙ አሉ። እዚህ ልጆቻችን እኔ አሜሪካን ሀገር
በጣም ጥሩ ነው። ወደ ቤተክርስቲያን ማምጣታቸው ደስ ይላል። ዲያቆናት እዛ ተወልዶ መሆናቸው በጣም ደስ ይላል። ነገር ግን ዲያቆን መሆን ያለበት አውቆና ተምሮ ነው እንጂ ነገ ይችላል ነገ ይለምዳል ብሎ የፉክክር ወይንም ሌላ ቤተክርስቲያን ብዙ ዲያቆናት ስላሉ የፉክክር አይነት መሆን የለበትም። ወላጆችን መጠንቀቅ አለባቸው። ልጆቹን ገና ምንም በደንብ ባልበሰሉበት ሁኔታ ግብረ ድቁና ነገ ይማራል ስላሏቸው መስጠቱ በጣም ከባድ ነው። ሚስጥር ነው የሚያዩት። ከባድ ነገር ነው። የማይወጡበት ነው። ድቁናው ነገ የሚያፈርሰው ነገር አይደለም። በፈቃድሽ ነው እኮ የምትሆኚው እና በጣም ጥንቃቄ የሚያስፈልገው ጉዳይ ነው። ለምን ክቡር ደሙን የሚያቀብለው እኮ ዲያቆን ነው፣ የኢየሱስ ክርስቶስን ክቡር ደም። እዚህ ያ ሰው በደንብ ተረድቶታል ወይ? ስርዓተ ቅዳሴውንስ በደንብ ያውቀዋል ወይ የሚለውም መታየት መቻል አለበት። አንዳንዶቹን እዛ ላይ ለምሳሌ ምስባኩ እንትን ላይ ይጻፋል፣ ቴሌቪዥኑ ላይ ወይንም ስክሪኑ ላይ ይጻፋል እና ከሱ እያዩ ምስባኩን ሊሉ ይችላሉ። ግን ግጻዩን አውቀው በሽምደዳ የምታደርገውና በማወቅ የምታደርገው አንድ አይደለም። ገብቶሻል? አንዳንዴ መንጃ ፍቃድ ለማለፍ በሽምደዳ ታልፊዋለች፣ በማወቅ አይደለም፣ አደጋ አለው። በማወቅ አሁን ኢትዮጵያ ውስጥ ቢመጣ ያ ዲያቆን ይቀድሳል ወይ? እንደዛ ለምን ስክሪን የለም ኢትዮጵያ ውስጥ? ይቀድሰዋል ወይ? በማወቅ ከሆነ ግን የትኛውን ቦታ ላይ ሄዶ የመቀደስ እውቀቱ ይኖራል። እውቀት የአእምሮ ባንክ ነው። የትም ቦታ መንዝረሽ ትበያለሽ እና በእውቀትና በጸጋ እንዲያድጉና እንዲካኑ ማድረግ መቻል አለብን። በማስተማር በመምከር በማበርታት ጥሩ ነው ሐሳቡ። እኛ ኢንጂነር ዲያቆናት፣ ኢንጂነር ካህናት፣ ኢንጂነር የተሻሉ ነገሮች እንዲኖሩ ነው የምንፈልገው። ይህ በጣም ጥሩ ነው። ግብፃውያን እንደዚህ የሆኑት ዘመናዊንም መንፈሳዊንም በመያዛቸው ነው እና በጣም ጎበዝ ሰዎች አሉ። ዲያቆናቱ ማህሌት ሲቆሙ፣ ሕፃናቶቹ ማህሌት ሲቆሙ እጅግ በጣም ነው ደስ የሚልሽ። የስኮላር ተማሪዎችን ታገኛለሽ። አንዳንዱ ሀፍ ስኮላር፣ ግማሹ ሙሉ ስኮላር፣ በጣም ደስ ይልሻል። ይሄ በጎ ተግባር ነው። ነገር ግን ወደ አገልግሎቱ ሲገባ የአገልግሎቱን ጸጋና ዕውቀት ካልያዙ ጥሩ አይሆንምና እኔ ከታላቅ ይቅርታ ጋር ግብረ ድቁና ላይ ልዩ ትኩረት ቢሰጥበት የተለያዩ ቦታዎች ላይ ክፍተቶችን ስላየው ልጆቻችን ሲቆርቡ በደንብ አውቀው እንዲቆርቡ ቢደረግ ቢማሩ ሕፃናቶቹም ቁርባኑን እንደ ልማድ ባናየው የክርስቶስ ስጋና ደም ስለሆነ የሚቀበሉት የማክዶናልድ በርገር አይደለምና በጣም ጥንቃቄ ተደርጎ አንዳንዴ የማይሆኑ ነገሮችን ያየውበትም ጊዜ አለ። ካፉ አውጥቶ ሲጥል እናትየዋን ስታፉ ስታደርግ ይሄ ያማል። ስለዚህ በጣም ጥንቃቄ ማድረግ ይጠበቃልና ማስተማር አሁን በጣም ጥሩ አሉ። እኔ ሰንበት ትምህርት ቤት ደስ የሚለኝ ትልልቅ እናቶች ሳይቀሩ ሰንበት ትምህርት ቤት ገብተው ከበሮ እየመቱ ሲዘምሩ ማየት እጅግ በጣም ደስ የሚል ነውና እንዲህ አይነቱ ህብረት ወላጆች ከልጆቻቸው ጋር ያላቸው አታችመንት በጣም ደስ የሚል ነውና ይሄ እየቀጠለ ቤተክርስቲያንን የማገዝ ነገር በጣም ጥሩ ነው። የማስፋፋቱ ነገር በጣም ጥሩ ነው። ይሄ እንደቀጠለ ሆኖ ግን በፉክክር ባይሆን ይሄ በጣም መታረም ያለበት ጉዳይ ነው። እርስዎ በደንብ ገልጸውታል። ማወቅ ግዴታ ነው። አንዳንድ ጉዳዮች ላይ እንዳሉት ነው። ሲጀመር እኛ ያወቅነው ነገር ነው እንደው ለሌላውም ለማጋበት ሌላውም እንዲከተል ለማድረግ መጀመሪያ እኛ ራሳችን በእውቀቱ ሙሉ መሆን አለብን። እነዚህ ደግሞ በጣም የእምነት ነገር ሲሆን ደግሞ በጣም ሲሪየስ ነገር ስለሚሆን ትኩረት ሊሰጥበት ይገባል። ምናልባት ከዚህ አንፃር ሀገራችን ኢትዮጵያ ላይ ጥሩ መሰረት አለ የሚል እምነት አለን። ከመጠምጠም መማር ቀደም ነው። በጣም ጎበዞች አሉ፣ ብዙ ጎበዞች አሉ። ማህሌቱንም ቅዳሴውንም በጣም በእንግሊዝኛ የሚያስተምሩ የሚሰብኩ ሕፃናቶች ጎበዞች አሉ። ግን አንዳንድ ደግሞ የምታያቸው በጣም ሊታረሙ የሚገባቸው ነገሮች አሉ። እነዛ መታረም አለባቸው። ጥሩ ጎኑ ደጀ ሰላሙ ደስ የሚል ነው። ታቦት አወጣጡ ህጉ ደስ የሚል ነው። ቤተክርስቲያንን የመርዳት አቋማቸው ደስ የሚል ነው። ማህሌት መቆማቸው ይሄ በጣም የሚበረታታ ጥሩ ነገር ነውና መታረም ያለበትን አርሞ በጎ የሆነውን ነገር እንዲቀጥል መደረግ አለበት። አለበለዚያ ነገ ልጆቹ ላይ በእርግጠኝነት ስነ ልቦና ተጽዕኖ ይመጣል። ከቤተሰብ መለየታቸው አይቀርም። የተለያየ ቦታ መሄዳቸው አይቀርም። ድቁናው ክህነቱ አብሯቸው ነው የሚሄደው።
እዛው ደብሩ ላይ ትተውት የሚሄዱት ልብስ አይደለም ድቁና። ልክ ከቅዳሴ በኋላ አውልቀሽ እንደምታወልቂው ልብሰ ተክህኖ አይደለም፣ ስልጣን ነው። ስለዚህ በብዙ ነገር የምትገደቢበት ነገር ነው እና ከዛ በኋላ ምን ነው ብሎ መማረርም እንዳይመጣ አውቆ ገብቶት በእውቀትና በጸጋ ከሆነ ግን የትም ቦታ ቤት ደረቱን ነፍቶ ማድረግ ይችላል። አለበለዚያ በቀላሉም በተለያየ ሃይማኖት ድርጅት ይወሰድና ዲያቆን ከሌ ተወሰደን አይነት ስያሜንም ያመጣል። በወንጌልም መብሰል አለባቸው የሚል ነው። ዲያቆን ምህረትን አገኙት። ዲያቆን ምህረት መጀመሪያ እሱ ተማሪ የተባለበት ካምብሪጅ ሃርቫርድ ዩኒቨርሲቲ ነበር። እሱን ዩኒቨርሲቲ ጎበኘን። በጣም ትልቅ ዩኒቨርሲቲ ነው። እሱን ከሆቲ ጋር አስጎበኘችኝ። ከዛም እሱ መጽሐፍ ያስመረቅ ነበርና እንደው ብትመጣና ብለው ሌሎች ናቸው የጋበዙኝ፣ እሱ አይደለም የጋበዘኝ። መጽሐፍ ምርቃቱ ላይ ተገኘሁኝ። ቅዱስ ጴጥሮስ በእንግሊዝኛ አገልግሎት የሚሰጥበት ቦታ ነው። መልካም የሆኑ አባት ናቸው። ቀሲስ አባይ ጥሩ አባት ናቸው እና ወጣቶቹን በደንብ ይዘዋቸዋል። እዛ ነው የነበረውና ድንገት ነው የተከሰትኩት። አለቃውም አያውቁም ነበረ። ወጣቶች በብዛት ተገኝተው ነበር። ኢንተርቪው ሲያደርጉት ነበር። መልእክቶች ይተላለፉ ነበር። ደስ ብሎኛል። እንኳን ደስ አለህ ብዬው ወጣው ማለት ነው እና ማበረታታት፣ በጎ የሚሰሩትን ሰዎች ማበረታታትና መደገፍ ጥሩ ነው እላለሁ። ያው የተለያዩ መድረኮች ላይ እንግዲህ በመገኘት በእውቀት የሚሞገት ወጣት ነው። እንግዲህ ከዚህ አንፃር ወደፊት ብዙ ስራዎችን ይሰራል የሚል እምነት አላቸው ብዙ ሰዎች። እንግዲህ ለሱም ጥሩ አጋጣሚ ነበር መገናኘታችሁ። የበለጠ ደግሞ የተወሰነ ጊዜ አግኝታችሁ ደግሞ ተወያይታችሁ ቢሆን ኖሮ ደግሞ የበለጠ ጥሩ ይሆናል ብዬ ጊዜው ነው እኮ አሁን ጠባብ ጊዜ ነው። አዎ ጠባብ ጊዜ ነው። እኔም እንግዲህ እሱ ፕሮግራም ያዘጋጀው ቨርጂኒያ ነው። እኔ ደግሞ ሜሪላንድ ነው የሚሄደው እና ያን ፕሮግራም ጨርሼ ወደ ሜሪላንድ መሄድ ነበረብኝ። እሱ ከምርቃቱ በኋላ አብሮ ፎቶ መነሳት አለ፣ መጽሐፍ ላይ መፈረም አለና ጊዜም አይኖርም። ከሰው ነጥቀሽም ማውራት አትችይም። ያው እሱ ባለበት ቦታ ሆኖ መበርታት ነው። መኖሪያ አብሮነትን ማሳየት ነው እንጂ አቀኝ ምናልባት በሚዲያ ሊሆን ይችላል የሚያውቀው። እኔም በሚዲያ ነው የማውቀው። በጎ ስራውን እንዲቀጥልበት ማበረታታት ነው የኛ ድርሻና እንደዚህ በጎ ስራ ለቤተክርስቲያን የሚያደርጉትን ብትገኝ ሳትጠሪም ብትገኝ አይዟችሁ በርቱ ብትይ ደስ ይላል። ጥሩ ነው። ከበጎ ነገር ጋር ተባበሩ አይደል የሚለው መጽሐፍ። ከበጎ ነገር ጋር መተባበር ያስፈልጋልና በርካታ ጥሩ ጥሩ የሆኑ ስራ የሚሰሩ አሉ። ለምሳሌ ቦስተን ላይ የቅድስት ሥላሴ ቤተክርስቲያን አስተዳዳሪ ሊቀ ጉባኤ ቀሲስ ኤርሚያስ ታላቅ አባት ናቸው። የእድሜ አረጋዊ ናቸው። እሳቸው ነበሩ ማታፓን ቅድስት አርሴማና ቅዱስ ሚካኤል ቤተክርስቲያን ላይ የቀደሱትና በዛ እድሜያቸው ቀድሰው መጽሐፍ ነው የጻፉት። ከአንድም ሁለት መጽሐፍ ስጦታ ሰጡኝና እዛ በቃ በዚህ እድሜ ላይ አገልግሎት መስጠት ምን ያክል መታደል ነው ያልኩትና ጥሩ የሆኑ አባቶች አሉና እንደነዚህም ስራ የሚሰሩትን ልናበረታታ ይገባል። በጣም ነው በሳቸው የኮራሁት። በጣም ነው ያስደሰቱኝ። የእድሜ ባለጸጋ ናቸው። አሁንም ግን ከአገልግሎት ያልተለዩ እንደና በዚህ እድሜ ደግሞ መጽሐፍን መጻፋቸው በጣም ሊቀ ጉባኤ ቀሲስ ኤርሚያስ ይባላሉና በጣም ትልቅ ስራ ይሰሩ። እንግዲህ ከአንድም ሁለት ጊዜ መጽሐፍ ነው የጻፉት። እሳቸው ናቸው ስጦታውን የሰጡኝ። በቦስተን የቅዱስ ሥላሴ ቤተክርስቲያን አስተዳዳሪ ናቸው። ማታፓን ቅዱስ ሚካኤልና ቅድስት አርሴማ ባለፈው እናንተ ማስታወቂያውን የሰራችሁበት እዛ ላይ ቅዳሴውን ሲቀድሱ እጅግ የሚገርሙ አባት ናቸው። በጣም የሚገርሙ በዚህ እድሜያቸው ያንን አገልግሎት መስጠታቸው ደስ የሚል ነው። መጽሐፍ መጻፋቸው ደስ የሚል ነው። መጽሐፍ ልጅ ነው፣ ትልቅ ዋጋ ያስከፍላል። እንደነዚህ አይነቶች ሊበረታቱ ይገባልና በየቦታው ላይ ቤተክርስቲያን ሰው አላት። እጅግ በጣም በነገሮች ሁሉ ደስተኛ ነኝ። በጣም ደስ ይላል። መምህር እንግዲህ ብዙ ጊዜ ወደ ውጭ ሀገር ሲሄድ አንዱ ያው ጉብኝት ማድረግ ነው። እንደው ኢትዮጵያ ቢኖራት ብለው የተመኙት ነገር ምን ነበር? ከዛስ እንደው ኢትዮጵያዊውን ቅርሶችን ተመለከቱ ወይ? እዛ ምን ገጠመኛሉት ከዚህ አንፃር? ያ እንግዲህ አንዱ ስቴት ከአንዱ ስቴት የተለያየ የራሱ የሆነ ነገር ይኖራል። ሲያትል በምንሄድበት ሰዓት እንግዲህ በመኪናችን በመርከብ ላይ ተጭኖ ከዛ በኋላ ደግሞ የአንድ ሰዓት መኪና ድራይቭ አድርጋ ዊሊ እንስሳትን የመጎብኘት ነበርና እኔ ላማ የሚባል እንስሳ አላውቅም። እኔ ላም ነው የማውቀውና አንገቱ የረዘመ እንስሳ እሱን
ዳቦ የሚበላ እንስሳ እንደ ግመል አንገቱ የረዘመ በርካታ እዛ ላይ ነብር አለ፣ አንበሳ አለ፣ ድብ አለ፣ የተለያዩ ናቸውና እነሱን የመጎብኘት ሁኔታዎች አሉ። እንደዚሁም ደግሞ እዛው ከተማ ውስጥ ላይ ኒድል ስፔስ የሚባል አለ። እሱ ላይ ወጥቶም ከተማውን የማየት ሁኔታ አለና የገረመኝ ነገር ምንድነው እዛ ላይ እንግዲህ እነ ቢልጌት ሀገር ነው፣ ጉግል ቦታ ነውና ለመጀመሪያ ጊዜ በአሜሪካን ሀገር የተከፈተ ስታርባክስ እዛ ነው ብለው አሳዩኝና ስታርባክሱን ለማየት ስትገቢ ከፊት ለፊቱ የምታዩ በመስታወት ውስጥ የኢትዮጵያ የይርጋ ጨፌ ቡና ይላል። ይሄ በጣም ደስ ይላል። እኔኑን አስጎበኘኝ። እሱ መጥቶ ይሄ ኢትዮጵያ ቡና ነው ብሎ አስጎበኘኝ። ከዛ የሌሎች ሀገራት ቡና አለና ያን በማየቴ እንዴት ልበልሽ ደስ ይልሻል። ኢትዮጵያ ስትነሳ በቡናው በበጎ ነገር ሲነሳ እሱን የማየት እድሉ ነበርና በጣም ነው ደስ ያለኝ። ቬጋስ ላይ በክርስቲያኖች በጣም ነው ደስ ያለኝ። የእብድ ሀገር ነው፣ ራቁትነት የሚካሄድበት ቁማር የተስፋፋበት ነው። ግን በዛ ቦታ ላይ ቤተክርስቲያን አቋቁሞ ህፃናቶች ሰንበት ትምህርት ቤት ወረብ ምናምን የሚያቀርቡት ወጣቶቹን ስታይ በጣም በጣም የሚያኮራ ነው። ዳሙንም ዘመናዊ ዳም ነው፣ ሄደን ግድቡንም የማየት እድል ነበረ። እንደዚሁም ደግሞ ገጠር ወጥተሽ በክፍየል የሚታረድበት ቦታ ተገዝቶ ቦታዎች አሉና ኢትዮጵያኖች ያው ስጋ ወዳድነታቸው አልቀረም። እሱን ታያለች። ቦስተን ደግሞ ምሁራን ዩኒቨርሲቲ የሚበዛበት ቦታ ነው። እሱ ቁጭት የፈጠረብኝ ቅድም ያልኩሽ በዲሴምበር 16 20 እነዚህ እንግሊዞች ሲመጡ የገቡበት ቦታ ነው። በነገራችን ላይ አሜሪካን 13 ሀገራት ናቸው መጀመሪያ። ከዛ በኋላ ነው እየተስፋፉ የመጡት። ገባሽ? እነ ፔንሲልቫኒያ፣ እነ ኒውዮርክ፣ ኒው ጀርሲ፣ ሜሪላንድ፣ ቨርጂኒያ እንደገና ደግሞ እነ ማሳቹሴትስ እነዚህ 13 ሀገራት ናቸው። ከ13ቱ 7ቱን አይቻለሁ የአሜሪካን ሀገር የተባሉ። ከዛ እየተስፋፋ የመጣበት ነውና አሁን እነዚህን አሁን ማሳቹሴትስን ስታይ ቦስተን ከተማው ነው፣ ኬምብሪጅ ከተማው ነው። እነዚህ ቤቶቹ የእንግሊዝን ቤት ነው የሚመስሉት፣ በእነሱ ቅኝ ግዛት ነውና አሜሪካን እነዚህ ቅኝ ገዢዎቿ የመጡበትን ጊዜ እና ድንጋዩን ስታከብር እኛ የአክሱምን ሐውልት ቦታ ሳንሰጠው ስንቀር እኛ የቅዱስ ላሊበላን ቦታ አለመስጠት በጣም ያሳዝናል። እነርሱ ኢንዲፔንደንት ዴይ ብለው ሲያከብሩ ጁላይ 4 እነሱ ሲያከብሩ እኛ ደግሞ የድል ቀናችንን ማደብዘዛችን ያሳዝናል። ስለዚህ ጆርጅ ዋሽንግተን ብሎ የመጀመሪያው ፕሬዝዳንት ብሎ ከተማ ሲሰየምለት ዋሽንግተን ዲሲ ከተማ ነው። ዋሽንግተን ሲያትል ሀገር ነው ሲያገኝ። እኛ ግን እንደዚህ መሆናችን የአሜሪካን የጥቁሮች መብት ተከራካሪ ተብሎ ማርቲን ሉተር ኪንግ አትላንታ ቤቱ ሲጎበኝ የኛ ግን አድዋ እንዳትያዝ ያደረገው የጀግኖችን ቦታ መርሳት ግን አግባብነት የለውምና ከአሜሪካን ሀገር በጣም ለታሪክ ያላቸው ነገር ጥሩ ነው። ቴክኖሎጂ በጣም ጥሩ ነው። አስፋልታቸው በጣም የሚገርም መንገድ ስራን የሰሩት ከአንድ ቦታ ወደ አንድ ቦታ ለማድረግ የተሰራው ስራ በጣም የሚገርም ነው። ዲሞክራሲው እንግዲህ የተጠበቀ ነው። በጣም ደስ የሚል ነፃነት ያለበት ሀገር ነው። 24 ሰዓት ብትሄጂ ነፃነት ያለበት ቦታ ነውና በጣም ጥሩ ነው የሆኑትን ነገሮችን ወደ ሀገራችን ብንወስድ የኔ ቢጤ ያጋጥሙታል። የኔ ቢጤዎች አሉ። መብራት ላይ የሚለምኑ አሉ። ሆምለስ የሆኑ አሉ። ያው ኩፖን አላቸው፣ ምግብ ይበሉበት አላቸው። ብርድ ሲሆን ደግሞ መጠለያም አላቸው። ለምን የአሜሪካ ብርድ እንደ ኢትዮጵያ ብርድ አይደለም። አጥንት የሚገባ ነውና ትታመሚያለሽ፣ በሽተኛ ነው። ከተወሰነ ጊዜ በኋላ ፍሪጅ ነው የምትሆኘው። በነገራችን ላይ አሜሪካን ሀገር ያለ ጂፒኤስ እና ያለ ኤሲ መኖር አይችሉም። ለምን? ጂፒኤሱን የሚመራቸው መንገዱን። ኤሲም ከሌለ በክረምትም በበጋም ከባድ ነው፣ ሙቀቱም ከባድ ነው። ብረምጣድ ላይ ነው የቆምነው ነው የሚሉት። ቅዝቃዜውም ከባድ ነው። 3 ልብስ ትደረድሪያለሽ፣ 3 ልብስ። አለበዚያ ብርዱ ብዙዎቹ ለአዳዲስ ስለሚመጡ ኢትዮጵያውያን ምክር ይሰጣሉ፣ አደራህን ብርድ እንዳይነካ። እኛ ሀገር ብርድ እኮ አንቀጥቅጦሽ እሳት ስትሞቂ ተውሻል፣ ያኛው በሽታ ነው። እኛ ሀገር በክረምት እኮ በሸሚዝ ትሄጃለሽ።
ስለዚህ ብርዱ በጣም ከባድ ነው። አየር ንብረትማ ኢትዮጵያን የሚያክል የትም እኮ የለም። እጅግ የሚገርም አየር ንብረት ያላት ሀገር ኢትዮጵያ ናትና እዛ ደግሞ የሚገርመኝ ዛፉ ነው። 4 አይነት ከለር የሚያወጣ ዛፍ አለና በክረምት ይረግፋል፣ በበጋ ይለመልማል። ተቃራኒ የሆነ ነገር ቢጫ ይሆናል፣ ቡናማ ይሆናል፣ አረንጓዴ ይሆናልና በጣም ከአየር ንብረቱ ጋር እንዲስማማ አድርገው የተተከለ ነውና በጣም ደስ ውበቱ ነው የሆነውና አስፋልቱ ዳር በሙሉ አሜሪካን ሀገር ያለው ይሄ ተክሉ በጣም ደስ የሚል ነውና ይሄ በጣም ጥሩ የሆኑ ነገሮች ናቸው። ኢኮሲስተማቸው ለእንስሳት የተመቸ ይመስላል። አንዳንድ ጊዜ ቪዲዮ ሲልኩልኝ ዙሚንግ ስንገባ ያልተለመዱ እንስሳቶች ክብርም አለ ጥንቃቄ። እኛ ጋር ዋሊያዎች ማናቸው ጥንቁ ሚዳቆ እግራቸው እንደዚህ ሚዳቆች እኛ ቤት ጋር በሜሪላንድ እንዳለ ይመጣሉና በር ድረስ ይመጣሉ። እንስሳት በጣም ክብር አለው። እንደ መንካት እንዲህ ማድረግ ምናምን አትችይም። ጥንቃቄ ያስፈልጋል። ለእንስሳት ያላቸውም ሕግ የጠበቀ ነውና ጥሩ ይጠብቃሉ። እኛም ሀገር እኮ መስራት የምንችለው ነው። ይሄ በጣም ቀላልና ተራ የሆነ ነገር ነው። እኛ ግን ደኑን ጨፍጭፈን ባዶ አደረግነው። ደኑን ጨፍጭፈን አሁን እኮ ትንሽ ፐርሰንት ደቡብ ነው ያለው እንጂ በረሃ ነው እየሆነ ያለው። ጦርነቱ በራሱ መከራ ነው የሚያመጣው። በነገራችን ላይ የጦርነት ውጤት ረሃብ ነው፣ ድርቅ ነው የሚያመጣው። የጦርነት ውጤት ምድረ በዳ ነው የሚያደርገው፣ ትውልድ አልባ ነው የሚያደርገው። የጦርነት ውጤት ያልተማረ ትውልድን ነው የምታፈሪው፣ አካለ ስንኩልን ነው የምታፈሪው። ይገባሽ? ስነ ልቦና ጉዳት፣ ጫና ነው የምታመጪውና ጦርነት መቼም በጎ ሆኖ አያውቅም። ጦርነት መቼም። ስለዚህ እኔ ኢትዮጵያን ይመስለኛል የኃይለ ሥላሴና የቅዱስ ፓትርያርኩ እርግማን አለብን ብዬ ነው የማስበው። ለምን መሪዋን የገደለች ፓትርያርኳን የገደለች ሀገር ናትና እርግማን አለ። እንግዲህ ኃይለ ሥላሴ እንደረገሟት በቅርብ ያሉ ሰዎች ነግረውኛል። ስለዚህ በጣም እርግማን አለብን፣ ሀዘን አለብን። እነዛ ሁሉ ሚኒስትሮችን አንዴ ደርግ ይረሽን ነበር። በቃ የመገዳደል ስርዓቶች ናቸው። ኢያፓ ተብሎ ብዙ ወላጆች ነጭ ሽብር ቀይ ሽብር ተብሎ ወላጆች ልጆቻቸው ሬሳ እያዩ ማልቀስ እንኳን የማይችሉበት ነበርና የነዚህ ሁሉ ሀዘን ውጤት ነው አሁን ሀገሪቷን እንደበሶ በጥብጦ እንደ ኖህ መርከብ አናውጦ ያለውና አስበሽዋል? ከ50 ዓመት በላይ በአንድ ሀገር ላይ ጦርነት። መቼ ነው ጦርነት የሚቆመው? ከእለት እለት እየባሰ እንዴ! ትላንትን እያመሰገን እኮ መጣን። ትላንትና በጨለማ የምንሄደው ከባህር ዳር እኮ መኪኖች የሚመጡት ሌሊት ነበር። በፈለግሽበት ሰዓት ሄደሽ የፈለግሽበት ሜዳ ላይ መኪና አቁመሽ ታድሪያለሽ። ዛሬ በቀን መሄድ እንኳን የከበደበት ነው። የሞት የብፌ አይነት እያየን ያለንበት ነው። እገታ የተስፋፋበት ነው። ጭካኔ የበዛበት ነው። ሙሰኝነት የበዛበት ነው። በጣም በሞራል ሀገሪቷ የወደቀችበት ነው። በተለያዩ ቦታዎች ላይ የምትጠየቂው የገንዘብ መጠን ቁጥሩን ጽፈው አያውቁትም። የሚጠይቁት በጣም ህጋዊ ሌብነት፣ ሙስና ህጋዊ የሆነበት ቦታ ላይ ነው የምታየውና ይሄ ለሀገራችን ውድቀትን እያመጣ ስለሆነ እንትን ነው ባክ ቱ ዘ ኦሪጂን ወደ ኋላ መመለስ ያስፈልገናል። ወደ ቀደመችዋ ኢትዮጵያ ማንነት ልንመለስ፣ የትህትና የፍቅር ሰንደቋ ከፍ ብሎ እንግዳ ተቀባይነቷ፣ አብሮነቷ፣ ወጓ፣ ባህሏ፣ እሴቷ የከበረችዋን ኢትዮጵያን መመለስ መቻል አለብን የሚል አቋም ነው። ሐሳብ ሳይሆን አቋም ነው ያለኝ። እውነት ነው። እንግዲህ ስለዚህ ነገር እኔም ትንሽ አስተያየት መስጠት ፈልጋለሁ። መምህር ባለፈው እንግዲህ አንድ ዶክመንታሪ ስራ ነበረ። ባህር ዳርን ተሻግረን ማትን አለፍ ብሎ የሚገኝ አንድ ራማ ገብርኤል የተሰኘ ደብር ነበር ወይም ገዳም ነው። እንግዲህ እሱን ስራ ለመስራት ፍላይት አምልጦኝ እኔ ከባህር ዳር ለብቻዬ ነበር ወደዛ የሄድኩትና ቲኬት ቆርጠን መተን ከባህር ዳር ወደ አዲስ ዘመን መጀመሪያ ይኬዳልና ቲኬት ቆርጬ መጣሁኝና 235 ብር አካባቢ ነው ከባህር ዳር አዲስ ዘመን ለመድረስ ማለት ነው። እሱን ቲኬት ሳያዘን ልክ ስንገባ ደግሞ ታክሲው በር ላይ ይቆሙና 50 ብር ይቀበላሉ። ለኔ ምንም ማለት አልነበረም 50 ብሩን መክፈል። ግን እዛ ያስተዋልኳቸው ትልልቅ ሰዎች ነበሩ፣ አንጀታቸው የታጠፈ ምንም የተመቻቸው ሰዎች እንዳልሆኑ በግልጽ ሁኔታቸው የሚናገር ትልልቅ አባቶች፣ ልጆች የያዙ እናቶች ነበሩና እኔ እንግዲህ ከስንት ጊዜ አንድ ጊዜ ሊሄድ ይችላል። እነዛ ሰዎች ግን ምናልባት የሁለት የሶስት ቀን በሳምንት 3-4 ቀን የሚያመላለስ ሁኔታ ሊኖርባቸው ይችላልና እንደ ማህበረሰብ እርስ በራሳችን በራሱ እንዴት አንደጋገፍም የሚለው በጣም ትልቅ ጥያቄ ፈጥሮብኝ ነበረ። አዲስ ዘመን ከተማ ስንደርስ ደግሞ መምህር በጣም ያዝናሉ።
አዲስ ዘመን ስሟና እሷ ሊትራሊ በጣም የተለያዩ ናቸው። የፈረሰች ከተማ ነው የምትመስለው። እርጅና የተጫጫናት የሚታየው ሰው ሁሉ ልብ የሚነካ በጣም ልብን የሚሰብር ነበረ። ብዙ እናቶች ብዙ ዳቦ እያሉ የሚጠይቁ ህፃናቶች ነበሩ። እንግዲህ ወደዛ መስመር ያለው የክብር ጉዳይ የት ድረስ እንደሆነ ይታወቃል። ግን ያንን ክብር ሁሉ የሚገዳደር የልመና ሲስተም ውስጥ መግባት በጣም ያማል። ብዙ ንብረት ይዞ ብዙ ኃይል ይዞ ምንም ነገር ባልጎደለብን ብዙ እግዚአብሔር ብዙ ነገሮችን ባርኮ በሰጣት ሀገር ውስጥ በዚህ ልክ እንደዚህ ዋጋ መክፈል በጣም ያማል። ሊሆን እርስ በራሳችን በመናደርገው ነገሮች ማለት ነው። ስለዚህ ጦርነት ማንንም የሚጠቅም ጉዳይ አይደለም። በቃ እያየነው ነው ሪዛልቱን። ሰሜኑ ላይ እያየን ነው እንግዲህ ምን ያህል ዋጋ እየከፈለን እንደሆነ፣ ምን ያህል ህብረተሰቡ ነው ዞሮ ዞሮ እየተበደለ እየተጎዳ ያለውና ቆም ብሎ ማሰብ ያስፈልጋል። እውነት ነው። በሰማ ኖሮ አትሄጂም ነበር። አላስፈላጊ መስዋዕትነትን መክፈል ጥሩ አይደለም። ምክንያቱም ባለፈው መና ከነ ካሌብና መለስ ጋር ሆነው ወደ ከእስቴ 30 ኪሎ ሜትር ጉዞ ነበርና እማሆይ ይዟቸው ነበር ሄዱት። ሰላም ነው ወይ አካባቢው እየጠየቀ ነበር። እና ከሄዱ በኋላ ጦርነት ተከፍቶ ነበር። ምናልባት እነዚህ ልጆች ጥይት ሰምተው ላያውቁ ይችላሉ። ከዛ ሰው ቤት ገብተው እንደገና በመከራ ሄደው ነው የእግዚአብሔር አብ ቤተክርስቲያን ገዳምን ቀርጸው የመጡት። የህይወት ዋጋ ያስከፈላል። እንደዚህ ዶክመንተሪ ፊልም ሲሰሪ ቁጭ ብሎ ሀሳብ ለሚሰጠው ቀላል ነው። ምን እንዲያታረጉም እንዲህ ነው ይላል መሬት የተኛ ሰው። ግን ውስጡ ስትገቢ ከባድ ነው። እና እኔ በጣም ተጨንቄ ነበረ። እግዚአብሔር ፈቅዶ በቸርነቱ ነው በሰላም የገቡትና እንደዚህ አይነት ቦታ እግዚአብሔር ያውቃል ብለሽ የምትሄጂበት አይደለም። እግዚአብሔር ያውቃል ብለህ ጫካ ብተኛ እግዚአብሔር ያለለት ጅብ ይበላሃል ይባላልና የሰንበት ጾም መሆን የለበትም። በሰንበት ብትጾሚ ሰንበት ሻርሽ ነው የምትባዩና ጥንቃቄ ያስፈልጋል። ይሄውልሽ ቅድም ያልኩሽ ይሄንን ነው። እንግዲህ ትላንተኛ እሴት ተክለ ሃይማኖትን እኮ ማህበረ ወይንዬ ከህዝቡ ጋር ሆኖ የሰራ ነው። ገብቶሻል? በተለያዩ ቦታዎች ስንሄድና ጉዞ በምናደርግበት ሰዓት የትኛውን ቦታ ላይ ቢመሽብን ሜዳ ላይ መተኛት ትችያለሽ። ገበሬው መጥቶ ያለውን የሚሰጥሽ ቦታ ነው። ዛሬ ይሄን ነገሮችን ማግኘት አትችይም፣ በቀንም አትችይም። ይሄ ምንድነው? የእርስ በርስ የጦርነት ውጤት ነው የመጣውና እኔ ያ ነው በቃ በጣም ውስጤን የሚሰብረው በጣም የሚያሳዝነኝ። እንዴት በሀገራችን ላይ ነፃነት አተን ከአንድ ቦታ ወደ አንድ ቦታ መንቀሳቀስ አተን፣ ያውም ወገንሽን ፈርተሽ የራስሽን ሰው ፈርተሽ እንደ ልብ ቱሪስት እኮ መምጣት አይችልም። አሁን ከአሜሪካን ሰዎች መጥተው ቤተሰቦቻቸውን ክፍለ ሀገር ለመጠየቅ አይችሉም። መጥተው እኮ ለመዝናናት ይፈልጋሉ፣ ግን የት ይዝናናሉ? መንገድ ላይ ብታገትስ የሆነ ነገር ቢደርስብኝም ስጋት አለ እንጂ በርካታ ኢትዮጵያውያን አውሮፓ ከአንዱ ሀገር አንዱ ሀገር፣ አሜሪካ ከአንዱ ስቴት ወደ አንዱ ስቴት የሚሄደው ወደ ኢትዮጵያ እኮ መምጣት ይፈልጋል። ገባሽ? ግን እንዴት ይምጣ? የሰላሙ ሁኔታ ያለው ሁኔታ የሚሰማው ነገር በዛ ላይ ደግሞ ሚዲያው ላይ ተጋኖ ስለሚቀርብ የሚሰማው ነገር እንዳይመጣ ያደርገዋል እንጂ ሁሉም ልቡ እኮ ያለው እዚህ ነው። ስለዚህ እኔ ስለ ሰላም ብንጸልይ፣ የኛ ሰላም ከእግዚአብሔር ነው። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላልና የእግዚአብሔር ሰላም ዘላለማዊ ነው፣ ሰማያዊ ስለሆነ ለኛ ሰላም ትራምፕ አያመጣልንም፣ ፑቲን አያመጣልንም፣ የተባበሩት መንግስታት አያመጣልንም። ለኛ ሰላም የሚያመጣልን ሰላማዊ ኢየሱስ ክርስቶስ ነው። እግዚአብሔር ነው ሰላም የሚሰጠንና ወደሱ ልንመለስ ያስፈልጋልና ኢትዮጵያ ሰላም ሆና ብንንቀሳቀስ በጥቂት ጊዜ ውስጥ እኮ መርዳት እንችላለን። አሁን በየቦታው ላይ በኢትዮጵያ ዙሪያ ላይ ያለው የረሃብ ጉዳይ በጣም ሊያሳስበን ይገባል። እኛ ጠግበን ስለበላን፣ ውስኪ ስለጨለጥን፣ ጠጅ ስለጨለጥን፣ ጮማ ስለቆረጥን መሆን የለበትም። ሌላው እኮ እኛ ሃይላንድ ስለያዘን አይደል፣ ውሃ እኮ የማያገኝ በጣም ብዙ ሰው አለ። እዚህ ልጆችስ በምን አይነት በጦር ሜዳ ውስጥ ያሉ ልጆች እንዴት ነው የሚያድጉት? ምን አይነት ስነ ልቦና ነው የሚኖራቸው? የነገ ትውልድ ምን አይነት ትውልድ ነው የምናፈራው የሚለውን ልናስብበት ስለሚገባ እኔ እንደው እግዚአብሔር አምላክ ስለ ድንግል ማርያም ብሎ እንደው ስለ ቅዱሳኖቹ ብሎ ኢትዮጵያ ውስጥ ያለውን ጦርነት እንዲያቆምልንና ሰላም ሆኖ በሰላም ወጥተሽ በሰላም የምትገቢባት ሀገር ብትኖሪ፣ ዳቦ እንኳን ተካፍለሽ የምትበይበት ፍቅር ያለን ህዝቦች ነን። የጣሊያንን ሐውልት አቁመን እኮ ከጣሊያን ጋር ምን በላለን እኛ፣ ከሶማሌ ጋር ምን በላ እኮ ነን እኛ። ዛሬ ግን እኛ ለኛ አልሆንም። እኛ ለኛ ጠላት ሆንን። እኛን ገለን ሰበር ዜና ብለን እናወጣለን። እኛው አፈናቃይ፣ እኛው ተፈናቃይ፣ እኛው ደም አፍሳሽ፣ እኛው ደማችን ፈሳሽ፣ እኛው ገዳይ፣ እኛው ሟች። በቃ ኢትዮጵያን ሔዋንን አደረግናት። ሔዋን ልጇ ቃይል ገዳይ፣ አቤል ሟች፣ ገዳይ ልጇ፣ ሟቿ ልጅ። ኢትዮጵያን እንደዛ ነው ያደረግናት። ማንም ውጭ ጠላት ሳይመጣብን እርስ በርሳችን እየተጋደልን
እርስ በርሳችን አንዱን ለማጥፋት እቅድ እያዘጋጀ አንዱን ለማጥፋት የተሻለ መሳሪያ እያዘጋጀ አንዱን ለማጥፋት የውጭ ሀገር ኃይላትን እያያዘ እነሱ ለሁለታችንም መሳሪያና ምክር እየሰጡ እርስ በርስ እያጋደሉን እነዚህ ፈልገው ያልተወለዱ ህፃናትን እንዲያልቁ እያደረግን እንዲጨነቁ እያደረግን ነውና አሁን ደግሞ የበለጠ የረሃቡ ጉዳይ እጅግ በጣም የሚያሳስብና የሚያሰጋ ጉዳይ ነውና እስከመቼ ነው ኢትዮጵያ የረሃብ ምሳሌ የምትሆነው? እስከመቼ ነው ኢትዮጵያ የጦርነት ምሳሌ የምትሆነው? እስከመቼ ነው ኢትዮጵያ ያንን የጥቁሮች ነፃነት ተምሳሌት ለፓን አፍሪካኒዝም መመስረት አርያ የሆነችዋ ኢትዮጵያ የድል ቀን ያላት ኢትዮጵያ የስልጣኔ ቀደምት የእውቀት ቀደምት ስነ ፈለክን ስነ ኪነ ህንፃን ስነ ጽሁፍን ቀደምት የያዘችው ኢትዮጵያ ዛሬ በተቃራኒው በእንደዚህ አይነት የምትሆነው እስከመቼ ነው? ስለዚህ እግዚአብሔር እንደው ሁላችንም ፊታችንን ወደ እግዚአብሔር እንድናዞር ነው የምፈልገው። ሁሉም እኔ ንጹህ ነኝ ነው የሚለው፣ ሁሉም ንጹህ ነኝ ነው የሚለውና ንጹህን የሚያውቅ እሱ እግዚአብሔር ነው። እሱ በቸርነቱ ይታረቀን ነውና ይከፋኛል በዚህ ጉዳይ ብዙ ባናወራ። እሺ በጣም አመሰግናለሁ መምህር። እንግዲህ በቀጣይ የተለያዩ ፕሮጀክቶች ይኖሩናል እንደ እግዚአብሔር ፍቃድ። በሚቀጥለው ደግሞ ምንድናቸው የሚለውን ከቤተሰቦቻችን ጋር እንግዲህ የምንመካከርበት ጉዳይ ነው የሚሆነው። ለዛሬ ግን ስለነበረን ጊዜ መምህር እግዚአብሔር ያክብርልን። አሜን። እንግዲህ እኔም እናንተን ከልብ አመሰግናለሁ። የሰራችሁ ስራ እጅግ በጣም መልካም ነው። ግን በውጭው ዓለም ያላችሁ በሰሜን አሜሪካ በተለያየ ቦታ ላይ ያስተናገዳችሁኝ የተቀበላችሁኝ በበጎ ነገር ያሰባችሁኝ አንዷ ኤርትራ ብሎ መጥራቱ ለኔ ይከብዳል። በጣም መልካም የሆነች እህት ራይድ በመስጠት በጎ ነገር በማድረግ ብዙዎች ጥሮች ሆኑ። በነገራችን ላይ እኛ ኤርትራ ኢትዮጵያ እንላለን እንጂ የምናስቀድሰውም አንድ ላይ ነው፣ የምንውለውም አንድ ላይ ነው። ሁሉ ነገር አንድ ነው። ነገም ሉዓላዊት ሀገር ናት፣ እናከብራለን። ሰንደቋ የራሷ የሆነ ነገር አላት፣ እናከብራለን። ነገ ደግሞ አንድ እንደምንሆን ተስፋ አለን እና በጎ ያደረጉትን በሙሉ ከልብ አመሰግናለሁ። ማህበረ ካህናቱን፣ ምእመናኑን አንዱን ከአንዱ ለይቼ መጥራት ይከብደኛልና በጣም ጥሩ የሆነ ጊዜ አሳልፈናል። በነበረኝ ቆይታ በጣም ተደስቼ 5ቱ ዓላማዎች ተሳክተው ከስኬትም በላይ ጥሩ ሆኜ በደስታ ነው የመጣሁትና እግዚአብሔር ቢፈቅድ ደግሞ ሰመር ላይ እመለሳለሁ ብዬ ተስፋ አደርጋለሁ። ጸሎታችሁ ይርዳን። እንግዲህ ቀጣይ ስራችን እንድንሰራ እንድንበረታ አንደበታችን እንዳይቀየር ከቤቱ እንዳንጠፋ ኃይለ ማርያም ብላችሁ በጸሎታችሁ አስቡን። አቡነ ሲኖዳን አደራ ሰጥቻችኋለሁ። እኔ ኃጢአተኛ፣ እኔ ደካማ፣ እኔ የማረባው ይሄን ካደረግኩ እናንተ ደግሞ ተባብራችሁ የጀመርነውን ህንፃ ቤተክርስቲያን እንድናስቀጥል በስር በሚሄደው የገዳሙ አካውንት የሚቻላችሁን ሁሉ እንድታደርጉ በፍቅር እጠይቃለሁ። እናመሰግናለን። እኔም እንግዲህ ከትርሲቲ የተላከልኝ ስጦታል። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ነው የምናመሰግናችሁ መምህርን አባታችንን እዛ በጥሩ ሁኔታ ተቀብላችሁ ኢትዮጵያዊነት ባህሪ ያሳይታችሁ እንግዳ አድርጋችሁ በደንብ ስላስተናገዳችሁልን በሚዲያችን ስም እግዚአብሔር ያክብርልን ለማለት እንወዳለን። ቀጣይ በሌላ ሀሳብ ራሄል ትልቅ ስራ የሰራች ኮሚቴያችን ሜሪላንዱ ላይ እዚህም ኮሚቴ የሆነች በጣም ብዙዎቹ በነገራችን ላይ አክብሮታቸውን ገልጸውልሻል። እኔ በተነሳውበት ነጋሽ ይነሳል፣ አርአያ ይነሳል። የምንሰራቸውን ስራዎችና ስራችን ምስክር ነው፣ ስራቸው ይከተላቸዋል ይላልና በሚሰራው ስራ ጥሩ እይታና ጥሩ ምልከታ ነው ያለው። በጣም ብዙዎቹ ደረጀ ዘወይንዬ ሚዲያን አክብሮታቸውን ገልጸዋል። እግዚአብሔር ያክብርልን። የረሳ ነው ካለም ስም ይቅርታ እንጠይቃለን። አንዳንዴ ይጠፋሻልና እኔ እየሰበኩኝ ማነው ፕሮግራም እየመራው የሰባኪው ስም ይጠፋኛል። የጓደኛዬ ወይ መምህር ሲሳይ ከሆነ ይጠፋኛል፣ ይሰርቃል፣ ይነጥቃል። እና አንዳንዴ ደግሞ ዳህፀ ልሳን ጴጥሮስ ስላለው ብለሽ ጳውሎስ ልትይ ትችያለሽ ማለትሽን ትረሺዋለሽ እና ዳህፀ ልሳን ይባላል። ከዛ ምን እላለሁ አሁን ያስተማሩ መምህር ማን ናቸው? እቺ ሲስተም ናት ማለት ነው። ይረሳልና አንዳንዴ ስማቸው ያልተጠራ ሰዎች ቅር እንዳይላችሁ ስማቸውን እግዚአብሔር በሰማይ መዝገብ ይመዝግብልን ነውና በጎ ላደረጉት በበጎ ላሰቡን በጸሎት ላሰቡን መሬት ተኝተው አልቅሰው የነበሩ በታሰርኩበት ሰዓት ያገኘዋቸው ሰዎች አሉ። በእጃቸውም በንብረታቸውም የጎበኙትን ሁሉ እግዚአብሔር በበጎ ነገር ይጎብኝልን። ቤታቸው ያስተናገዱንን ያስጎበኙንን የተለያየ ቦታውን ሁሉ አጋዕዝተ ዓለም ሥላሴ በበረከት ይጎብኝልን ነው።
አሜን አሜን። መምህሬ ትርሲትማ አይነገርም። ውይ በጣም ኤፍሬም በእውነት ባለቤቷ በጎ የሆነ ኤፍሬም ካሜራማን እናረጋታለን። የማትሆነው ነገር የለም። ላይት አስተካኪ ብዙ ነገር ነው የምንላትና በጣም እግዚአብሔር ያክብርልን። ሰው እንደዚህ ሰው ሆኖ ሲገኝ በጣም ደስ የሚል ነገር ነው። ከዛ ውጭ ግን መምህር ያስተዋልናቸው ነገሮች አሉ። አሁን ባነሳናቸው አገሪቷ ውስጥ ባሉ አንዳንድ ክፍተቶች ምክንያት ዳር ላይ ያሉ ቤተክርስቲያናት፣ ገዳማት ጭንቅ ላይ ናቸው እናውቃለን። ብዙ ጊዜ የገቢ ማሰባሰቢያ ተብሎ የሚሰሩ የተለያዩ ፕሮግራሞች አሉ። ግን ምናልባት የምናያቸው ክፍተቶች ሁሉም ጋር አሉ ማለት ላይሆን ይችላል። በተለይ ግን እንደዚህ ዳር ላይ ላሉት ቤተክርስቲያን ግን ከገዳሙ ጋር የተያያዘ አካውንት ከሆነ ድጋፋቸውን ሊያደርጉ ይገባል። ምክንያቱም ለነዚህ ሰዎች እንደ ድሮ አይደለም። ምእመናን ቶሎ ቶሎ የሚያገኙበት ጊዜ አይደለም። ሰው የላቸውም። ሰው ከሌለ ደግሞ መናንያን ናቸው። ጊዜያቸውን እዛው ነው የሚያሳልፉትና ለሚበሉት፣ ለሚጠጡት፣ ለሚቀምሷት ነገር እንኳን በጣም ጭንቅ ውስጥ መግባት አለባቸው ብለን በግል እንደ ሰው አናምንምና አብሮነታችንን ልናሳያቸው ይገባል የሚል መልእክት በዚህ አጋጣሚ ጥሩ ነው። ግን እሱን ያው ራሱን የቻለን ፕሮግራም ብንሰራ በተለይ አሁን የገቢ ማሰባሰብ መስመር የሳቱ ጉዳዮች አሉ። የሚጠየቁት የገንዘብ ጥያቄዎች አግባብነት የሌላቸው አሉ። አንዱን ደግሞ በአንዱ የመጨፍለቅ ሁኔታ አለ። ጥሩ የሚሰሩ አሉ፣ በጎም የሚሰሩ እንደገና ደግሞ ክፉ የሚሰሩ አሉ። እሱን ራሱን ችሎ ሰባኪያንም ዘማሪያንንም ጭምር እንደዚህ እየተደራደሩ የሚያደርጉት አገልግሎቶች ቲክቶከርም ዩቲዩበርም ጭምር የሚሰራው ስራ ጥሩ ጎኑን እያበረታታ መታረም ያለበት ጉዳይ መታረም ያለበትን እሱን አድምተን የምንሰራው ይሆናልና እውነት ነው። በጦርነቱ በኮሮና ምክንያት በጣም ብዙዎቹ የተጎዱ አሉ፣ የተዘጉ አሉ፣ የተበተኑ የአብነት ትምህርት ቤቶች አሉ። እንዴት አድርገን ትኩረት እንስጠው የሚለውንም አካሄድ የምናየው ይሆናልና ያው እንግዲህ ዛሬ ብናነሳው ትንሽ መነካካት ይሆናል። እንግዲህ በዚህ አጋጣሚ እናንተም ከጎናችሁ ሆናችሁ ሐሳብ በመስጠት እንድታግዙን ተስፋ አደርጋለሁ። እንደምታበረቱን እተማመናለሁ። እንግዲህ ሁሉንም አመስግነናል። በተለይ ደግሞ በቅርበት ብዙ ነገር ያገዘችንን ዳናዊትን ከልብ እናመሰግናለን። ሰላም ለኢትዮጵያ ይሁን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት